ሰላም የማይፌሎ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እንግዲህ ማይፌሎ የእናንተው ፕሮግራም በተስፋ ቲቪ እንዲሁም ደግሞ በተስፋ ብሮድካስቲንግ ኔትወርክ ዘወትር በዚህ ሰዓት ወደ እናንተ እየደረሰ ነው የሚገኘው። ዛሬ እንግዲህ እኔ ቃልና ቲጂ እንግዲህ ከአንድ እንግዳችን ጋር ተገናኝተናል። የኑ እንሟገት የሚል የመጽሐፍ ጸሐፊ ነው። የአመክንዮ መሰረታዊያን የሽጥላ ይገዙ እዚህ ነው። እንግዲህ ይህንን መጽሐፍ ወደ አፍ መፍጫ ቋንቋችን ተርጉሞታል። ስለ መጽሐፉ እንዲሁም ደግሞ ስለሱ ልምድ ስለ ህይወት ተሞክሮ ምናምን እያነሳን የምንወያይ ነው የሚሆነው። እንዲሁ ብገባ ደስ ይለኝ ነበር፣ ግን መታወቅ ይኖርብናል። እሺ፣ እንዴት ነው? መጽሐፍ ላይ እንዳለው ነው ወይ በቤት ስም እንግባ እንዴ? ራስን አስተዋውቀንና። የሽጥላ ይገዙ እባላለሁ። እዚሁ አዲስ አበባ ተወልጄ ነው ያደግኩት። የሙሉ ወንጌል ቸርች ጀሞ ተራራ ሙሉ ወንጌል ይባላል። የዛ ቸርች አባል ነኝ። ኳስ መጫወት ማየት እወዳለሁ። ሁለቱም እወዳለሁ። የአርሰናል ደጋፊ ነኝ። እግዚአብሔር ሰው አለው። ዛሬ ገና አገኘሁኝ። የማንቺ ብራው ነው ይወጣ። እሺ፣ ኳስ ማክስ ወጥቶ በዚያ ወደ እንትናችን ለይታችኋል። ኦዲየንሳችን ምን ቀጥለው እኮ ከልጅነት ጀምሮ ኢንፋክት ከኬጂ የቀዩ የጥቁሩ በሚለው ነበር የጀመርኩት። ሶስት ከዛሬ ዋንጫ እየናፈቅክ ነው? ብዙ ዋንጫ በልቻለሁ። እንቆጥራለን። ዝም በይ አመጣቻው ቲጂ አመቴኛ ነው ለነገሩ። እና ሁለቱም ደስ ይለኛል። መጫወትም ማየትም ደስ ይለኛል። ሳይክል መንዳት ደስ ይለኛል። ፉትቦል መጫወት ደስ ይለኛል። ቢሊያርድ ቦል መጫወት ደስ ይለኛል። ፕሌይስቴሽን መጫወት ደስ ይለኛል። አመክንዮና ቴዎሎጂ የሚል ሰው እንዴት ነው ሁሉ ይባላል። ሰባው ግን ያው እንደ ሆቢ ኢንተርቴን የማደርጋቸው ነገሮች ናቸው። ብዙ ቦሪንግ ተብለው የሚታሰቡ ነገሮች ላይ ጊዜ ስለማጠፋ እንደዚህ አይነት ነገሮች በጣም ኢንተርቴን ያደርጉኝ። ፊልም ማየትም ደስ ይለኛል። ስኩል ላይፍ እና በአገልግሎት ፌሎሺፕ ላይ አገለግል ነበር። ሃይ ስኩል ፌሎሺፕ የኤልሮይ የሚባል የትውልድ ተስፋ የሚባል ትምህርት ቤት አይ ቲንክ ከ11ኛ ክፍል ጀምሮ የሞሮፍ ሊደርሺፕ ፖዚሽን የምበለው ሞሮፍን የተሰራውበት ቦታ ላይ በጥቻ አገልግያለሁ። ሳማና ግቢም ባይብል ስተዲ ኮኦርዲኔተርስ የሚባል ቲም ላይ ወይም ቤስ የሚባል ሐዋሳ ዩኒቨርሲቲ ነው የጨረስኩት። ኢንፋክት ትልቅ ፌሎሺፕ ቴክኖ ካምፓስ እዛ ላይ በባይብል ስተዲ ኮኦርዲኔተርስ አገለግል ነበር። ሊደርሺፕ ላይ ሳምሃው እና ይህንን ይመስላል። ፌሎሺፕ እየተቀባበልክ ነው የመጣው። ግን አሪፍ ነው በጣም። የተወሰነ ግን እስኪ ትንሽ አወራን። ግቢ ላይ ነበረን ቤስ አገልግሎት ምናምን። ፌሎሺፑን እንዴት ትገልጸዋለህ? ከመጀመሪያ ፍሮም ደ ስክራች ልጀምር። ሳምሃውና ትምህርት እወዳለሁ። ኢንፋክት ያው አብዛኛው ሰው ሊል ይችላል፣ ግን ሳምሃው ደስ ይለኛል። ብዙ ነገር ሼፕ ያደረገ ኦልሞስት ካልቸር ልበለው እንደ ካልቸር በጣም የምወደው አይነት ሲስተም ነው ኤጁኬሽን። እና ከልጅነቴ ጀምሮ ትምህርት ላይ ፎከስ ከ1 እስከ 10 ውስጥ የሚወጣው ተማሪ ነበርኩኝ። አትሊስት እስከ 12 ደቀ መዛሙርቶቹ 12 ማሪያቶቹ። ከዛ በኋላ ይሁዳ ሙድ እኛ ተከተሉ እሱን እኮ አሁን እኮ ከትምህርት አንፃር ይሁዳን ይሁን እና ሞሮፍ ወደ ደረጃ ምናምን ከ1 እስከ 3 መውጣት የጀመርኩት እና ለትምህርት በደንብ ደግሞ ፎከስ እንዳደርግ ማለት ይገባኛል እንደ ፊዚክስ ይገባኛል እንደ እንድል ያደረገ ከ7ኛ ክፍል በኋላ የነበረኝ ጆርኒ ነበር ሳምሃው። ከዛ በኋላ ከ1 እስከ 3 ምናምን መውጣት ጀመርኩኝ። ከዛ ሚኒስትሪ አሪፍ ነበር። 90 ቤት ነበር የመጣው። ማትሪክም ሙሉ ነበር የመጣው። ከዛ እዚህ አታጨበጭ አካዳሚክ ኤክሰለንስ ትላላችሁ። እንደዛ ስትል በፊት የነበርኩበት ቸርች ሙሉ ወንጌል ከመግባታችን በፊት ቤተሰብ ኦልሞስት እንድንሄድ ጋይድ የሚያደርገን ቸርች ሴሎ መንፈስ ቅዱስ ጉባኤ የሚባል ቸርች ነበርና ፓስተራችን የአካዳሚክ ኤክሰለንስ ዊዝ ስፒሪቹዋል ማቹሪቲ በሚል ነበር ልጆቹን እዛ የምንማረውን ተማሪዎች በደንብ ይመከረን። ዴፊኒትሊ በደንብ
ብዬ አስባለሁ አምናለሁ እንደዛ እና እንሸለምም ነበር በየአመቱ 2 አይነት ሽልማት ነበረው አንደኛ የቸርችን ኮርስ ጥሩ ያኔ ኦልሞስት ምንም ነኝ የቸርችን እንትን ላይ ግን ትበለዋል ዋንጫው ነው ወይ ምንም ነኝ ሌም የሚባለው እንትን ላይ ነበርኩኝ ተማና አካዳሚክስ እንትኑ ላይ ከ85 በላይ ያመጡ ተማሪዎች ይመስለኛል እንደዛ በሰጣ አቬሬጅ ይሸለሙ ነበርና ያኔ ያው ባላነባቸው መጽሐፎች ምናምን ይሰጡ ነበር ወደ ጊዜ በኋላ አዎ መጽሐፎች ምናምን እንሸለም ነበርና እሱም ትልቅ ኢንፍሉዌንስ አለ ኢንፋክት ስፔሻሊ የኔ ተርኒንግ ፖይንት ነው ብዬ የማስበውና ሞሮፍ ወደ እግዚአብሔርም እንድቀርብ አድርጎኛል ብዬ የማስበው ከ10ኛ ክፍል በኋላ የ10ኛ ክፍል ውጤትም ትልቅ ተጽዕኖ ነበረው አይ ሃቭ የሆነ እንደዚህ እንዴት ልበል ሰማው ይሄ የክርስትናን ጆርኒ ስጀምር ላይክ እንደ ስለት አይነት ነገር የምንሳለው ነገር አለ አይደል የሆነ ኤክስፒሪየንሶች ይኖሩናል አሁን ሞሮፍ ትንሽ ፕሪንሲፕል ባታረገው ግን አደግን ካልን በኋላ ምን ተዋቸው እና እግዚአብሔር እንደዚህ ካረክልኝ እንዲሆናለው አይነት ነገር ላይክ ስትሬት ካመጣው ወጥቼ እንደ ሽልማት ሲሸለም ምናምን ተንበርክ በፊት ምንድነው ተማሪዎች ምናምን እያሉ እሰግዳለሁ ምናምን ነበር አይ which is a personal ከእግዚአብሔር ጋር የነበረን ዲል በለው እንደዛ ነበር ሰማውና ውጤቱ ሲሆን እንደዛ አድርጌዋለሁ ሰማው ግን ሞሮፍ እግዚአብሔር ቅርብ እንደሆነ ተሰማኝ ከዛ በኋላ የሆነ ብዙ ጥያቄዎች ነበሩ ሰማው ውስጥ ይሄ ስፔሻሊ ቸርች ብዙም ያው አብዛኛው ሰው ቸርች ሄዳለው ምናምን ግን ዳስማች ይሄ ኖሚናሊስት የሚባለው ክርስቲያን ኢን ሴንስ የስም ክርስቲያን ነበርኩ በቃ ቸርች የእንትና ልጅ ነው የቤተሰቦቹ እንዲህ ናቸው ምናምን ተብሎ በሚታወቀው እንጂ የቸርች ትምህርቶች ላይ መጽሐፍ ቅዱስ ላይ ምናምን ጸሎት ላይ የለውም ነበር ኦልሞስት እና እግዚአብሔር ቅርብ እንደሆነ የተሰማኝ ከዛ ውጤት በኋላ ነበር ጸሎት ይሰማል እንዴ ጸሎት ይመልሳል እንዴ እንደዛ አይነት እንትኖች ሞሮፍ እንድገባ መንገዱን ከፍቶልኛል ብዬ አስባለሁ ያኛው ከዛ በኋላ በቃ መጸለይ ጀመርኩ መጽሐፍ ቅዱስ ማንበብ ጀመርኩኝ የማንበብም ጆርኒ ከዛ በኋላ ነው ኦልሞስት ተርኒንግ ፖይንት የብዙ ከ10 በኋላ ነው የዛን ከዛ በፊት ትምህርት ላይ ብቻ ነበር አነባብ አዎ የክላስ ትምህርት ለፈተና ምናምን ተዘጋጃለሽ እንደ አብዛኛው ተማሪ እዛ ውጪ ያሉት መጽሐፎች ላይክ ተማሪው ሲያነብ ሌላ ሰው ሲያነብ ራሱ ይገርመኝ ነበር ምንድነው ስራ የሚፈቱት ምንድነው ጊዜያቸው የሚያባክኑት አይነት ነገር ለምቺ ጊዜ ጥሩ ነገር እያዋልኩ እንዳለ እና ከ10 በኋላ ነው በቃ ሞሮፍ ሚኒንግ ሰጠኝ ክርስትና የሚባለው ነገር ወደዛ ነገር በደንብ እንድዘልቅበት ምናምን አደረገ አንዱ ፋክተር ነው ኢንፋክት ብዙ ፋክተሮች አሉ ግን ዋናው ፋክተር እሱ ነው ቸርችም ሊደርሺፕ ላይ ምናምን ፌሎም ላይ እንደዛ በደንብ ሚት ማድረግ ጀመርን ቸርችን በደንብ ጆይን ማድረግ ጀመርኩኝ ጸሎት ምናምን ይዘጋጃል ህብረት ምናምን በጣም ያስቀኑኝ ነበር ቲኔጆች እኩዮቼ ምናምን መጽሐፍ ቅዱስ ኤፌሶን ምናምን ይላል ይጠቅሳሉ ይገልጻሉ ምናምን ይሄ ሲጠቀስ እንሰማለን አዎ እንዴት አወቁት ይጠቅሳሉ ያስተምራሉ እዛ ኤግዚጂቲካሊ አሁን ኩዌስችን የሚደረግ ነገር ቢኖረውም አማው ግን በጣም ኢንስፓየር ያደረገኝ ነበር ጓደኞቼ እንደዛ ሲያደርጉ ይጸልያሉ በልሳን ይጸልያሉ ብዙ አይነት መልካም ኤክስፒሪየንሶች ነበራቸው እኔን የሚያስቀኑኝ እና ኦልሞስት እነሱንም ማየት ሞሮፍ ወደ እግዚአብሔር ሐሳብ ወደ ቸርች ወደ መጽሐፍ ቅዱስ የክርስቲያን ቨርቹን እንዳሳድግ በደንብ መንገድ ከፍቶልኛል ብዬ አስባለሁ 12ኛ ክፍል በደንብ ብዙ ነበር ኤክስፔክት ማድረግ ውጤት ሜዲሲን መግባት ፈልግ ነበር ከሜዲሲንም ደግሞ ፓቶሎጂ የብዙዎቻችን ምኞት ነው መሰለኝ ፓቶሎጂ ምናምን መግባት ማጥናት ሪሰርች መስራት የሆነን በሽታ እንትን ማግኘት ምናምን በጣም ኢንስፓየር ያደረገኝ ነበር እንደዚህ አይነት ዲስከቨሪዎች ምናምን በነ ኒውተን ምናምን እቀናለሁ ታሪካቸውን ስሰማ ምናምን እንደዚህ አይነት ነገር ውስጥ ምናምን መግባት እፈልግ ነበር እንዳሰብኩት እንደተዘጋጀሁት በደንብ ተዘጋጅቼ ነበርና አልሆነም በጣም ዲስአፖይንት አደረገኝ በጣም ከምለው በላይ ኦልሞስት ጊዜው ስላለፈ አሁን ብዙ እንትን አለ እንጂ ከዛ በኋላ እንደውም ትንሽ ፐርሰናል ክራይሲስም ነበረው አላውቅም እግዚአብሔር ለዛ እያዘጋጀኝ ይሁን 11 እና 12 ላይ መንፈሳዊ ነገር ውስጥ ስለገባው ሃንድል እንዳደርገውም ትንሽ እንትን ሆኖኛል ሰማውና ደግሞ ከዚህ በፊት ጥሩ አቺቭ ስታደርግ ስለነበረ ኤክስፔክት የምታደርገው በደንብ አይ ነው
ልክ ነሽ። እንደዛ በቃ ኦልሞስት ዲስማንትል ነው ያደረገው ውስጤና በጣም ነበረ። ይህንን ኬዎስ ደግሞ አንዳንዴ ፋሚሊም በዙሪያችንም ያሉ ሰዎች በደንብ አይረዱንም ሰማው እንደዚህ አይነት ጥያቄዎች ሲፈጠሩና እንደውም ያው ኢንጂነሪንግ ደረሰኝ እንደ አብዛኛው ሰው ውጤቱም በኢንጂነሪንግ ይሆን ነበር። ከዛ እየተነጫነጭኩ ነው የሄድኩት። እየተነጫነጭኩኝ ሴንስ በቃ ውስጤ አልፈለገውም፣ ኦልሞስት አክሴፕት አላደረገውም፣ እንደ እውነትም አልቆጠርኩም። ውጤቱ የሚሻሻልም ይመስለኝ ነበር እስከሆነ ጊዜ ድረስ። ሄድኩኝ ግቢ። ሲሄድ ትንሽ እግዚአብሔር እኔን ለማጽናናት ተጠቅሞበታል ብዬ የማምነው አሁን የማስበው አብዛኛዎቹ ተማሪዎች 6-5 የሚሆኑ ተማሪዎች አንድ ትምህርት ቤት የምንማር አንድ ግቢ ደረሰን። እየተሳሳቅን ነው ገና ቬሪ ፈርስት ዴይ እየተሳሳቅን ሄድ ነው እየተጫወትን እዛ ግቢ ማስረሻ ነው። ብቻሽን ስትሆኚ ነው በደንብ የምታስቢው እነዛን ጥያቄዎች እና ያኔ ቦርሳ 12ኛ ክፍል የሚይዛት እንደ ሳምሶናይት ሆነች ቦርሳ አለች እና ላይክ እንደ ሲኒየር ነበር የሄድኩት ፍሬሽ ሁኜ። ብዙ ግሬድ ሰብስቦ እንደፈለገ ሪላክስ ለማድረግ እንደሚዘጋጅ አይነት ሲኒየር መጽሐፍ ሞልቼበት ነበር የሄድኩት። ሳምሶናይት ሄዶ መጽሐፉን ሊያነብ ማለት ነው። ፈተና ሲደርስ አጠናለሁ በሚለው ማለት ነው። ኢንፋክት አልተጎዳውም። ኬሚካልም የመረጥኩት እንትን ውድ ነው ዲፓርትመንት ገብቻለሁ። ሰማሁ ብዙ መጽሐፍ አንብቤያለሁ። ቴሌግራምም አይ ቲንክ ያኔ ነበር መሰለኝ የጀመረው ምናምን ብዙ መጽሐፍ ዳውንሎድ ማድረግ ከዛ በኋላ ነበር በደንብ እዚህም እንዳልኳችሁ ሰማ መጽሐፍ ቅዱስ ምናምን ጀምሬ ነበር። መጽሐፍ ቅዱስ ማንበቤ ሌሎችን መጽሐፎች እንዳነብ ከፈተልኝ። ኦልሞስት አፒታይቴን ከፈተልኝ። የንባብ እንትኔን በደንብ ጨመረው። ከዛ በኋላ ነው በቃ ፌሎሺፕ ያለው ፌሎሺፕ ኢቫንጅ የሚባል ቲም አለ። እዛ ነበር ለመግባት ያሰብኩት። እዚህም ሞር በእንደዚህ አይነት ነገር ላይ ኢንቮልቭ አደረግ ስለነበር እዛ እያለው ነው ባይብል ስተዲ ኮኦርዲኔተርስ የሚባል ቲም እንዳለ የሰማሁት። ኢንፋክት ኬሚካል ኢንጂነሪንግ የሚባል የሰማሁት እዛ እያለው ነው። ሐዋሳ ባይዙ ይሰማል ብዙ ነገር ታቦርም አለ ተራራው ብዙ እና ሳምሃው ባይብል ስተዲ ኮኦርዲኔተርስ መጥተው ማለት ተማሪዎችን ሰጀስት ያደርጋሉ ማምናዳዶች አይ ቲንክ ሰጀስት አድርገውኝ ነው ያው አወሩን ካሉት ቲሞች ውስጥና ሞሮፍ ለእኔ አፒሊንግ የሆነ ወይም ደግሞ ከኔ ላይፍ ጋር ፐርሶናሊቲ ይሄዳል ብዬ የማስበው ቁጭ ብሎም ለማንበብ ሞሮፍ ባይብል እንዲግ ለማድረግ ለማወቅ በዛ አይነት እንትን ነበር። ብዙ አክቲቪቲዎች እንዳሉ በደንብ አላወኩም ነበር። ሰማ በኋላ ነው ያወቅኩት ዲስከቨሪ ያደረኩት እና በዛ ሴንስ ነበረ ባይብል ስተዲ ኮኦርዲኔተርስ የሚባል ቲም ገብቼ አይ ቲንክ በአመቱ ነበር ወደ ሊደርሺፕ የመጣሁት እና ሞሮፍ እሱም በደንብ ሁለቱ ስፔሻሊ ሃይ ስኩል ላይ እና የካምፓስ ሊደርሺፕ እና ይሄ ወደዚህ ወደ ፊት መምጣት አላቅም ሌላው እንዴት ፐርሲቭ እንደሚያደርገው ግን ለእኔ ሞሮፍ አንደኛ የክርስቲያን ቨርቹን በደንብ እንዳሳድግ ረድቶኛል። ሌላ ደግሞ በደንብ ሪስፖንስብል እንደሆነ ለብዙ ነገሮች መጽሐፍ እንድጽፍ ራሱ አድርጎኛል። ሸክም ኖሮ አይሲ ሞሮፍ ስትቀራረቢ ነው ክፍተቶች የምታየው። በደንብ ደግሞ የኔ ስራ የሚነበረው ሰማው ዲስከስ እናደርግ ነበር ከቲም ልጆች ጋር ምናምን እናወራ ነበር፣ በግል እንገናኝ ነበር ምናምን ክፍተቶችን በደንብ እናያለን ሰማው እና ያ ለእኔ አይን ከፋችም ሆኖልኛል እና ለዛም ነው ወደ ቴዎሎጂ የገባው። እዛ እንትን ሆነ ያ የጥያቄን ብዛት እነሱም የሚጠይቁን ጥያቄዎች ዲስከስ ስታደርጊ ኦልሞስት ኢንፎርማል ስለሆነ ይሄ ቲም ላይ ብቻ ያልሆነ ማለት የፕሮግራሙ ብቻ ለማድረግ ሳይሆን እንደ አንድ ሊደር እኔ ኦልሞስት ሪስፖንስብል ሆኜ የተቀበልኩት አንድ ታስክ ነበረ፣ ፐርሰናሊ ማውራት ሁሉንም። ከዛ ሳወራቸው የማገኘው ፊድባክ አንዳንድ ኢሹዎች ላይ ምናምን የምሰማቸው ነገሮች ወደዚህ ነገር በደንብ ባዘነብል ባነብ ባውቅ ምናምን መጽሐፍ ቅዱስ ንባቤም አይ ቲንክ ቴዎሎጂ ላይ በደንብ ወደ ቴዎሎጂው ዘንበል እንድል አድርጎኛል። ወደ ስነ አመክንዮ ወደዚህ ወደ ፍልስፍናው ምናምን የተሳብከው በዚህኛው አጋጣሚ ነው ማለት ከሰዎች ጋር በነበረ ቅርርብ ቢብሊካል ኢሹዎች ናቸው የሚነሱት? ፌሎ ላይ እንዴት ነው?
ዝም ብለኛ ነገር ቢኤስ ውስጥ ያ ቱ ሰም ኤክስቴንት ከሱም ጋር ሪሌትድ ነው። በዋናነት ሞሮፍ ወደ አመክንዮ ወደ ሎጂክ ሞሮፍ አብዛኛው ሰው የሚያውቀው ሎጂክ በሚለው ነው ሰማና ወደ ሎጂክ እና ወደ ወይም ደግሞ ኢን ጀነራል ወደ ፊሎሶፊ ፎከስ እንዳደርግ አደረገኝ ብዬ የማስባቸው ኢንፋክት እሱን ከማውራቴ በፊት ሚስኮንሰፕሽኖች አሉ ሰማው ስለ ፊሎሶፊ አለ ስለ ፊሎሶፊ ስለ ሎጂክ ምናምን ዝም ብዬ አክሮኒየም ክራፍት አድርጌያለሁ ስለነሱ እና ኤችቢ ብያለሁ ሰማው ሚስኮንሰፕሽኖች ሂስቶሪካል ሰዎች የሚያቀርቧቸው ሂስቶሪካል የሆኑ ኤቪደንሶች ወይም ደግሞ ኤቪደንስ ተብሎ የሚቀርቡ ሀሳቦች አሉ። እዛ ደግሞ ቢብሊካል ተብሎ ደግሞ ከባይብል ኮት ሚስኮት የሚደረጉ አንዳንድ ቨርሶች አሉ ሰማውና እነሱ ሚስኮንሰፕሽኖች ናቸው መሰለኝ አብዛኛው ሰው ፊሎሶፊ ላይ ሎጂክ ላይ ፊሎሶፊ ኢን ጀነራል ሎጂክ ላይ ቲዮሎጂ ላይ በደንብ ፎከስ እንዳያደርግ ወይም ደግሞ ያንን ኤሪያ እንዲፈራው ነው የሚያደርገው ሰማውና ሂስቶሪካል ለምሳሌ ከሚነሱት ውስጥ ፌዝ እና ሪዘን ይጣላሉ የሚስማሙ አይደሉም ውሃና ዘይት ናቸው ተብሎ ይታሰባል ሰማው የሚነሱ ፊገሮችም አሉ ላይክ ተርቱሊያን የሚባሉ የቸርች ፋዘርስ ምንድነው አቴንስ ከኢየሩሳሌም ጋር ምን ግንኙነት አላት ምን ህብረት አላት ብለው ያወሩ እነሱ ይነሳሉ የቸርች ፊገርስ የቸርች ሳይሆን ፊሎሶፊካሊ አማኝ የነበሩ ሰዎች ፊሎሶፊ በማለታቸው ያው በኋላ ዲስከስ እናደርጋለን ፊሎሶፊ በማለታቸው ከክርስትና የወጡ ወደ ኤቲዝም ወደ ተለያየ ቢሊፍ ሲስተም ሽፍት ያደረጉ ሰዎችን በደንብ ሜንሽን ይደረጋሉ የአገልጋይ ልጆች የፓስተር ሜቢ አዲስ ከሆነ ላቀም ለኦዲየንሱ ካርል ማርክስ የፓስተር የአገልጋይ ልጅ ነው ፍሬድሪክ ኒቼ የአገልጋይ ልጅ ነው ኒሂሊዝም ኤቲዝምን ወይም ጋድ ኢዝ ዴድ የሚለውን ሀሳብ በደንብ ያቀነቀኑ ሰዎች እና ስፔሻሊ አብዛኞቹ የጀርመን ፈላስፎች ምንድን ያደጉበት ሩታቸው የፕሮቴስታንት ክርስቲያን አክራሪ ክርስቲያኖች ቤት ነው ያደጉትና እነሱም ኮት ይደረጋል እነሱንም ስታይ ይሄ ነገር የሚያስፈራ ኤሪያ ቢሆን ነው ማለት እንደዚህ አይነት ነገሮችን ባነብ እንደዚህ አይነት ኤሪያ ላይ በደንብ ጊዜን ኢንቨስት ባረግ ወደዚህ አይነት ቢሊፍ ሲስተም ነው ሺፍት ማድረገው ኢትዮጵያ ውስጥም 60 ጀነሬሽን ኦልሞስት አብዛኛው ማለት ይቻላል ያነበበውና አፕላይ ያደረገው ኤቲስቲክ የሆነውን ወርልድ ቪው ነው ካርል ማርክስን ነው ማቴሪያሊስት የሆነውን አይዲዮሎጂ ወርልድ ቪው ነው ኢንተርቴን አድርጎ አሁን ላለንበትም ሰማው ግብአት የሚሆን ነገር ያቀረበውና እነሱንም ስታይ ማንበብን እንድጠላ ሎጂክን እንድጠላ ፊሎሶፊን እንድጠላ ሩቱ ኦልሞስት ቱ ሰም ኤክስቴንት ያስኬዳል ምሳሌዎቹ ግን እሱም እንደ ሚስኮንሰፕሽን ነው ምክንያቱም ደግሞ ጥሩ የተስተዋለው ያኛው ስለሆነ ለምሳሌ በጣም እና ሚስሊዲንግ ሆነ በደንብ እና ሰውን ከእግዚአብሔር ቤት የሚያደርግ ከሆነ ዋይ ለምን ሰው ያበረታታል ባይ ዲፎልት ደግሞ ፊሎሶፊ ስንል ምናምን ይመጣል ወይ ወጣ የሆነ ሀሳብ ምናምን እዚህ ጋር ሰንደል ለኩሶ የሆነ ነገር አይደለም እና እንደዚህ አይነት ጨለማ ውስጥ እንዲያርቡ የሚቀመጥ አይነት ነገር ነው ጤነኛ አይነት አይደለም ቸርች ላይ የሚበረታታ ምናምን አይደለም እና እሱ ራሱን ችሎ ተጽዕኖ አለው መጽሐፍ ቅዱስ ብቻ ከሚለው ሐሳብ ጋር እሱ አንድ ላነሳ የነበረው ፊገርም ቴንኪው ላነሳ የነበረው ፊገር ማርቲን ሉተር ነውና ተርቱሊያን አለ እዛ ደግሞ ዘለን ደግሞ ማክለኛው ዘመን ላይ ሪፎርሜሽን ኢራ ላይ ብናነሳ ሉተርም ያቀነቅነው የነበረው ሐሳብ አለ ሰማው ኢንፋክት መጽሐፍ ቅዱስ ብቻ ማለቱ ፊሎሶፊን እንድንጠላ ሂስትሪን ወይም ደግሞ ሌሎችን ሰብጀክት ማተሮችን ከታውት እንድናረግ አያደርገንም ግን ሳምሃው ሉተር ኢንተርቴን የሚያደርገው የፊሎሶፊ ሐሳብ ወይም ደግሞ እሱ ያቀነቅን የነበረው ስኩል ኦፍ ቶት ይመራበት የነበረው ነበር የኦግስቲኒያን የሚባል ስኩል ኦፍ ቶት ከዛ ስኩል ኦፍ ቶት ተነስቶ አንዳንድ ፊሎሶፊ ላይ ፕሮጀክት ያደረጋቸው ኦር በሌላ ሰው ሲነበቡ ፊሎሶፊን እንድንጠላ ሎጂክን እንድንርቅ የሚያደርጉ ንግግሮች አሉ ለምሳሌ ባልሳሳት ርሱን ዲስፒቴሽን ቱ ስኮላስቲክ ቲዮሎጂ የሚል መጽሐፍ አለው ኦር አርቲክል ነገር ናት ወደ ልክ እንደ 95ቱ ተሲሶች የካቶሊክ እንትኑ ላይ እንደለጠፈ አይነት ነገር ነው ስኮላስቲክ ቲዮሎጂ የሚባል የስኮላስቲክ ፊሎሶፈርስ የሚባሉ ኢንተርቴን የሚያደርጉት ሞሮፍ አሪስቶትሊያን ናቸው የአሪስቶትልን ሀሳብ ነው ኢንተርቴን የሚያደርጉትና እነሱን በመቃወም እሱ ቅድም ኢንተርቴን ያደርጋል ስላለው ያልኩት የአውግስቲኒያን ባክግራውንድ ስላለው እነሱን በመቃወም የጻፈው ጽሁፍ ነው
አርስቶትልን ኦልሞስት እንደ ዲመን ነው ዛሬ ኤክስፕረስ የሚያደርገው። ቦንዴጅ ኦፍ ዊል የሚል መጽሐፍ አለው በአብዛኛው ሰው የሚነበብ። እሱም ላይ ኤክስፕረስ የሚያደርጋቸው አንዳንድ የሆነ ስኮርንፍ ወይም ደግሞ የሆነ ጥላቻ ያለባቸው የሚመስሉ ሀሳቦች አሉ ለፊሎሶፊ እንደዚህ ለሎጂክ ምናምንና ግን ካለው ከነበረበት ስኩል ኦፍ ቶት ተነስቶ እንጂ ሙሉ ለሙሉ ከታውት እያደረገ አይደለም። ተርቱሊያንም ምንድን ነው ሎጂክ ሪዝን ከፌዝ ጋር ምን ግንኙነት አለው ቢልም ቱ ሰም ኤክስቴንት የራሱን ሀሳብ ቢውልድ ለማድረግ የተጠቀመው ፊሎሶፊን ነው። ስቶይሲዝም የሚባልም የፊሎሶፊ ሐዋርያት ሥራ 17 ላይ የተጠቀሰው የስቶይኮችንም ፊሎሶፊ ኢንተርቴን ያደርግ ነበረ። ሜይ ቢ ይጠቅማቸዋል ሰማው የፋዘር ፍሬድሪክ ኮፕልስተን የሚባሉ ሰው አሉ እና እሳቸው የጻፉትን ሂስትሪ ኦፍ ፊሎሶፊ ቮሊዩም 2 ሞር ኦፍ 600 ፔጅ በጣም ቢግ 9 ቮሊዩም ነው ያለው። ሁለተኛው ቮሊዩም ብዙ ወስዷል። ምክንያቱም ቸርች ውስጥም የነበሩ አባቶች ያስቡ ነበር የሚለውን ጀስቲፋይ ለማድረግ በጣም የሚገራርሙ ፈላስፎች አሳቢዎች ነበሩና 600 ፔጅ። ኢቲን ዥልሰን የሚባል ሌላ የፈረንሳይ ፈላስፋ አለ። እሱም የጻፈው ሂስትሪ አለ ስለ ሚዲቫል ፊሎሶፊ 800 ፔጅ የሚሆን በጣም ብዙ ተጽፏል። ኦልሞስት ከ1950 ከ1920 በኋላ ብዙ ተጽፏል። ሚዲቫል ኢራ ላይ እንደዚህ አይነት ሰዎች ነበሩ እና ልክ ነው ሰዎች እንደዚህ ሜንሽን እየተደረጉ አይ በቃ ያ ነገር የሚያስፈራ ኤሪያ ነው ሉተር እንደዚህ ካለማ ምናምን አይነት ሚስኮንሰፕሽን ነው እሱ። ሂስቶሪካሊ ሚስኮንሰፕሽን ቢብሊካልም የሚጠቀስ አለ ልክ እንደ ቆላሲያስ ላይ እንዳለው ጥቅስ ከዚህ ፍልስፍና ተጠበቁ ምናምን የሚለው ግን አፍተር ኦል ዴፊኒት አርቲክል አለ ዘ ነው ፊሎሶፊ ስፔሲፊክ የሆነ እንትን ነው የሆነ ፊሎሶፊ አለ ለእግዚአብሔር እውነት የማይጠቅመን ወደ ክርስቶስ ሙላት የማያሳድገን ፊሎሶፊ አለ። ከሱ እንድንጠበቅ ጳውሎስ ስፔሲፊክሊ የሆነን የፊሎሶፊ አይዲያ ፖይንት አውት እያደረገ ይጠቁማል እና እሱንም ሰው እየጠቀሰ አይ ፊሎሶፊ አያስፈልግም ኢንጀነራል ይላል እና ሰምሃው ከዚህ የተነሳ ሚስኮንሰፕሽኑ ይሄ ነው። ለእኔ በደንብ ጠቅሞኛል ፊሎሶፊ። ታዲያ መጽሐፍ ቅዱስን የፊሎሶፊ መጽሐፍ ነው ማለት እንችላለን ወይ የሚለው ይነሳል። ምክንያቱም ቅድም ሪዝንስ ምናምን እያነሳ ነበረ። በእነዚህ ዓመታቶች ውስጥ እነዚህ ኢቨን ሌላ ላይ የምንቀበላቸው እነ ተርቱሊያንን ምናምን የምታነሳ ትልልቅ ለቤተክርስቲያን ኮንትሪቢዩት ያደረጉ ሰዎች ናቸውና አንዳንድ ላይ ደግሞ በተለይ ከፊሎሶፊ ጋር ደግሞ የመጣው ነገር አማለና ታዲያ መጽሐፍ ቅዱስን እንደ አንድ ፊሎሶፊ ቡክ መቀበል እንችላለን ወይስ ደግሞ አለበት ፊሎሶፊ ማለት እንችላለን? ቦዜን ዲያስኬዳል ብዬ አስባለሁ ምናለው ሰማውና ኢንፋክት ፊሎሶፊም አንድ ዲሲፕሊን ነው ራሱን የቻለ ዲሲፕሊን ነው። ቴዎሎጂም አንድ ራሱን የቻለ ዲሲፕሊን ነው። ያው ኢቨን ዶ ፊሎሶፊ እንደ ሰከንድ ኦርደር ዲሲፕሊን ቢቆጠር ማለት ሰከንድ ኦርደር ዲሲፕሊን ማለት የሆነ ዲሲፕሊን አለ ስለሆነ ነገር የሚያብራራ። ለምሳሌ ቴዎሎጂ ስለ እግዚአብሔር ነው የምናጠናው አባውት ጋድ ነው ሳይንሱ። እዛ ፊሎሶፊ ኦፍ ቴዎሎጂ ደግሞ አለ ወይም ደግሞ ፊሎሶፊ ኦፍ ሳምቲንግ ሪሊጅን የሚባል አለ። ስለ ሪሊጅን ላይ የሚነሱ ቴዎሎጂ ላይ የሚነሱ ሀሳቦችን የሚያጠና። ባዮሎጂ አለ ስለ ላይፍ አይደል የሚያጠና። ፊሎሶፊ ኦፍ ባዮሎጂ ደግሞ አለ ባዮሎጂ የሚያነሳቸውን ጥያቄዎች ኢንፋክት ጥያቄዎች ሳይሆን የሚሰጣቸውን ዴፊኒሽኖች ወይም ደግሞ የተለያዩ ሀሳቦችን ኩዌስችን ያደርጋል መነሻቸውንም ጭምር ይጠይቃል። ከዛ ደግሞ ኢቲካል አስፔክቱን ኤፒስቲሞሎጂካል ሜታፊዚካል ምናምን ብቻ ውስጡ ፊሎሶፊ ውስጥ ያሉ ኢሹዎችን በሙሉ አንስቶ ኩዌስችን ያደርጋልና ሊያስኬድ ይችላል። እንደዛም እንደ ፊሎሶፊ ቡክም ለመቁጠር ይቻላል። ግን ብዙ ደግሞ ያው ፊሎሶፊ ቤዝ የሚያደርገው ቃላት ላይ ስለሆነ የሀሳብ ፍሰት ላይ ርቱ መሆኑ ላይ እንደዛ ስለሆነ ባይብል አብዛኛውን ነገር እንደዛ አይነት ነገሮችን ይዟል ብዬ አስባለሁ አምናለሁ። መጽሐፍ ቅዱስም ደግሞ እንደዛ አይነት ነገሮችን ኢንተርቴን እንድናደርግ ፊሎሶፊካል ወይም ሎጂካል ሀሳቦችን ኢንተርቴን እንድናደርግ ይጋብዘናል ሰማው። ለምሳሌ ሐዋርያት ሥራ ምዕራፍ 17ን ያነበበ ሰው ለሎጂክ ምን ያህል ሐዋርያት ራሱ ክፍት እንደሆኑ ያስባል ሰማው። ጳውሎስ ለምሳሌ አርጊው ሲያደርግ የአቴና ሰዎችን ኤፒኪሪያን የሚባሉ ነበሩ ይላል። እዛ ደግሞ ስቶይኮች ነበሩ ይላል። ሌሎችም ደግሞ የጴጥሮስን መጽሐፍ ላይ አለ አይደል በተስፋችሁ ዘንድ ያለንን ጥያቄ ምክንያትን ለመስጠት እንድንዘጋጅ አፖሎጄቲክስ ነው ሰማው። ምናልባት ለማወዛገብ ሳይሆን እንትኑን እንድናቀርበው ብዬ ነው የጠየኩት። ላይክ ፊሎሶፊ ስንለው በጣም ሩቅ የሆነ ነገር እንዳይሆንብን ግን ለካ ስናቀርበው ያ ቲዮሎጂ እንዴት ነው ቢውልድ የምናደርገው
ኢቭን አመክንዮንም ስንመለከት ላይክ ሎጂክ እንዴት ነው ከእምነት ጋር አብሮ የሚሄደው? ቅድም እንደተባለውም የሆነ ነገር ሰክቶ መሄድ አይነትን ሰው እንዳናስብ ድንጋይ እናስነቅለዋለን ነው የሚባለው። የመጽሐፉ ውስጥ ገርሞኝ አሁን ይሄ ኑ እንሟገት ይላል። ሙግት ጀስት እንዲሁ አንደርስታንድ የምናደርገው ይሄ ክርክር፣ በጣም ጭቅጭቅ፣ ከዛ በኋላ ደግሞ ተሟግቶ አሸነፈ ምናምን ከተባለ ይሄ እንዴት ነው የሆነ ማሸነፍ መሸነፍ አለው ፕላስ የሆነ ክርክር ጭቅጭቅ ምናምን ያለው አይነት ነገር እና ሳነቡ ሙግትን ግን ጀስት ነገሮች በስርዓት የምናስቀምጥበት ነው ምናምን ይላል። እሱን የተወሰነ ስለ ሙግት ትንሽ ኤክስፕሌን እንድታደርግልን ነው። ሌላው ግን አሁን ፊሎሶፊ ኦፍ ቲዮሎጂ ያለ ገጽ 32 ላይ አመክንዮን በመጠቀም ይላል እግዚአብሔርን አይደለም የምንመረምረው ስለ እግዚአብሔር ያለንን የእኛን ሀሳብ እንጂ ማንም እግዚአብሔርን ሊመረምረው የሚሞክር ወይንም የሚችል የለም። ስለ እርሱ የምንሰጠውን አረፍተ ነገር በአመክንዮ እንመረምራለን እንጂ። እነዚህ ሁለቱን ትንሽ እስኪ እንጓንጫት በደንብ። እሱም ላይ እንዳለው ሰምሃው ትናንትም ክላስ ላይ እንደዚህ አይነት ሀሳቦች ተነስተው ነበረ። አርጊመንትን አስተማሪያችን ዲፋይን እያደረገች ነበር እና ሚስኮንሰፕሽን እና ሙግት ወይም ደግሞ አርጊመንት ሲባል ሰው ጋር ያለው ዶክተር ተስፋዬ ሮቤሌም ስነ አመክንዮ በሚለው መጽሐፋቸው ላይ እንደዛ መጀመሪያ ክሊር እያደረጉ ነው የሚጀምሩት። ጭቅጭቅ ምናምን ተደርጎ ነው የሚታሰበው። ንትርክ ደም ቃሉን ላይክ እንግሊዘኛው ሞሮፍ የተወሰደው ለምሳሌ ኑ እንዋቀስ ነው የሚለው ኢሳይያስ ምዕራፍ 1 ቁጥር 18 ላይ ከሱ ድራግ የተደረገ ነው ይሄ ርዕሱና ካም ሌት አስ ሪዝን ነው የሚለው እንግሊዘኛው። ትንሽ ግራ ገባኝ እና ዶክተር ተስፋዬ ጠየኳቸው። እንዋቀስ ጥሩ እንትን ያለው አይመስለኝም። የኔ ሴንስ ሀሳብን የሆነ ፍሎውን የጠበቀ ውይይት ያለበት ዋን ማን ሾው ነው የሚመስለው። የአንድ ሰው ንግግር ብቻ አንዱ ያዳምጣል፣ አንዱ ይወቀሳል። ሀሳብ አንዱ ብቻ ነው ሀሳቡን የሚያቀርበው። ግን እንግሊዘኛው እንደዛ አይደለም። ሰማው እግዚአብሔር ኑ ዲስከስ እናድርግ ነው። ኢንፋክት አማርኛውም ላይ በኋላ ቀስ ብለን ስናነባው ሀሳባቸውን እንዲያቀርቡ ነው። ኃጢአታችሁ እንደዚህ ከሆነ ምናምን እያለ ነው። እነሱም ጀስቲፋይ እናደርጋለን የሚሉትን ሀሳብ እንዲያቀርቡ ነው ኢንቫይት የሚያደርጋቸው እግዚአብሔር። እና እንዴት ነው ቃሉ በጣም ከብዶ እንዴት ኑ እንዋቀስ ብዬ እንዴት ልጠቀመው ምናምን ብዬ ጠይቄያቸው ነበር እሳቸው። እና የኢንፋክት ሄርሜኔቲክስም ላይ ተምረነዋል። ትራንስሌት ሲደረግ አንድ መጽሐፍ አንድ ጽሁፍ ትራንስሌት ሲደረግ የተለያዩ ሜቶዶች አሉ። አንዱ ዳይናሚክ ኢኩዊቫለንስ ይባላል። ቃሉ ቀጥታ አሁን ለምሳሌ ኑ እንዋቀስ የሚለውን ቀጥታ ከመውሰድ ሌሎችን ቃላቶች አቻ የሚመስሉ ተቀራራቢ ሆነው ቃላቶችን መውሰድ ይቻላል። እና እሳቸው ናቸው ሰጀስት ያደረጉኝ ኑ እንዋገት ማለት ትችላለህ። ኢንፋክት ከመጽሐፋቸውም ጋር ይሄዳል። ያው እንዋገት ሙግት የሚለውን በደንብ ክላሪፋይ ክሊር ወይም ግልጽ ስላደረጉት ሙግት ሀሳብን መለዋወጥ ዲስኮርስ ነው፣ ውይይት ነው። ፊሎሶፊ ኤሪያው ላይ የፊሎሶፊ ወይም ደግሞ የቲዮሎጂ ኢንጀነራል ወይም ደግሞ የትኛውም ዲሲፕሊን ላይ ሀሳቡን ኤክስፕሌን ለማድረግ የሚጠቀም ሰው አርጊመንት ብሎ የሚያስበው እንደዚህ አይነቱን ነው። ይሄ ማለት አብዛኛው ማህበረሰቡ የሚያስበውን ሳይሆን ሀሳብ መለዋወጥን ነው። የሀሳብ ግጭትን የሀሳብ ፍጭት ነው። ትልቅ ሰው ቃላት ፍጭት አሁን ያለንበትን ሁኔታ በደንብ እና እንደዛ አይነት እንትኖች ዲስኮርስ ነው። እሱን ዲስኮርስ ለመግለጽ ነው እንሟገት የሚለው። እና ሁለተኛው ጥያቄ ልክ ነው ጋይዝ። ለእኔም መጀመሪያ እንግሊዝኛው መጽሐፍ ሳነብ ደስ ብሎኝ ነበር። ያቺን ፓርቲ ያቺን እንትን ሳነባት እግዚአብሔርን አይደለም የምንመረምረው ስለ እግዚአብሔር ያለን የሰዎችን ሀሳብ ነው የምንመረምረው የሚለው እና አፍተር ኦል ቲዮሎጂም እንደዛ ነው። አባውት ጋድ ሰዎች ምን አሉ የሚለውን ነገር ነው። ያሉም እግዚአብሔርን ቀጥታ ልንመረምረው አንችልም። ያናት ማለት ተመሳሳይ ካቴጎሪ ላይ አይደለንም፣ መደብ ላይ አይደለንም። ኢንፋክት ሰዎችንም መመርመር ይከብዳል። ስለ ሰዎች የተባለውን ሀሳብ ነው መመርመር የምንችለው። እሱንም ከገለጹልን ሀሳባቸውን ኤክስፕሌን ካረጉ ይህ ሰዎችንም ልናውቃቸው አንችልም። እና እግዚአብሔር እንደ ኢማቴሪያል ቢንግ ወይም ደግሞ ኢቁስ እንደሆነ አካል እንዲሁም ደግሞ ትልቅ እንደሆነ ግሬተስት ቢንግ እንደሚባል እሱን ፋይናይት በሆነው አእምሯችን መመርመር እሱን እንደዛ አይነት እንትኖችን አንችልም። ወይ አብደን እንትን እንላለን፣ ጥያቄያችን ሳይመለስ
አራውንድ ቡሽ ብዙ ነገር እያደረገን እንኖራለን። ሰማው እግዚአብሔር ራሱን ሊገልጥልን በፈቀደው በወደደው መጠን ሰዎችም ደግሞ በተረዱት ልክ እሱን በደንብ መመርመር፣ የሰዎችን ሀሳብ ቻሌንጅ ማድረግ፣ የሰዎችን ሀሳብ ማጤን በደንብ አሰስ ማድረግ ይቻላል። እግዚአብሔርን ግን መመርመር አይቻልም። በጣም አሪፍ ነው። ይሄ መሰመር ያለበት እንትን አሁን በጣም ብዙ ወዳጆች ሲሉ እንደሰማ ነው ፍልስፍናና አመክንዮን ምናምን የማጠናው ባይብልን ዲፌንድ ለማድረግ ነው የሚል አይነት አቋም አለ። መርህ እሱ ነው እና ባይብልን ዲፌንድ ለማድረግ እስኪ ስለሱ ትንሽ በለ። ክርስትና ላይ ሞሮፍ አይ ቲንክ እንደ ክርስቲያን ኢንጀነራል ሜር ክርስቲያኒቲ ይሄ ኦርቶዶክሱንም ፕሮቴስታንቱንም ካቶሊኩንም ጨምሮ መጽሐፍ ቅዱስ የሚነግረን የሚያስተምረን ነገር አለ። ስለ እምነታችን በእምነት መዳን እንዳለ ሞሮፍ ዋረንትድ የሆነ ቢሊፍ እንዳለን ወይም ደግሞ እግዚአብሔር የገለጠልን በቃሉም በልጁም የገለጠልን ነገር በቂ እንደሆነ ሪቪል ቴዎሎጂ ወይም ደግሞ ስፔሻል ሬቨሌሽን ብለን ልዩ አስተሪዮ የወንጌል መሰረታዊ ትምህርት ልዩ መገለጥ ብለን የምናስበው እግዚአብሔር በቃሉ በልጁ በክርስቶስ ኢየሱስ የገለጠልን በቂ ሰፊሽንት የሆነ እውቀት እውነት አለ። ያንን አወቅን፣ ያንን ኢምብሬስ አደረግን። ከዛ በኋላስ አፍተር ዳት የምንለው ወይም ከዛ በኋላ ያለው ላይፍ ብለን ወይም ከዛ በኋላ ምንድን ነው የኔ ስራ ብለን ኳስችን ስናደርግ እንደኛ አይነቶችም እንዲበዙ እግዚአብሔር ይፈልጋል። ወደ ህብረት ወደ እሱ የጠራው እኛም ብቻ አይደለም፣ ሰማው ወደ እኛ ብቻ አይደለም ወደ እሱ እንድንገባ የሚፈልገው። ብዙ ኃጢአተኞች አሉ። የዳንን ኃጢአተኞች ብንሆንም ሌሎችም ኃጢአተኞች አሉ። እነሱንም ይፈልጋል እግዚአብሔርና እነሱን ለማቅረብ ደግሞ እግዚአብሔርም የተጠቀመባቸው ብዙ መንገዶች አሉ። ላይክ ዕብራውያን ላይ እንደሚለው በነቢያት በተለያዩ ነገሮች ተናግሯል። እና በቤስት ፖሲብል ወይ አሁን 21ኛው ክፍለ ዘመን ላይ እንዳለ ትንሽም ደግሞ ትምህርትም ላይ ትንሽ እንደሄደ ሰው ፋክት የሄደ ሰው አንድ ዲግሪ ሲያዝ ትንሽ እንደሄደ ሰው ራሴን መቅጠት ጀመረ ወይ እና ትምህርትም ላይ ትንሽ እንደቆየ ሰው ሞሮፍ ይሄ በውይይት የሚያምን በዲስከሽን የሚያምን ከዛ ደግሞ በቤስት ፖሲብል አፕሮች ነው የማስበው መጽሐፍ ቅዱስን በሪዝነብል በሆነ ወይ ለሰዎች ማቅረብ፣ ለሰዎች ዲስከስ ማድረግ። አትሊስት ሁሉንም ሰው በዛ ሪች አውት ማድረግ ባልችልም ወር ባንችልም ግን መጽሐፍ ቅዱስ ላይ ለምሳሌ 3 ፊገሮችን ላንሳ በዚህ ምንትን እና ጳውሎስን ስናይ ሐዋርያት ሥራ ምዕራፍ 17 ሁለተኛ ቆሮንቶስ ላይ ይመስለኛል በክርስቶስ ላይ ነው በእግዚአብሔር ላይ የሚነሳውን ማንኛውም እውቀት ዲፌንድ ማድረግን ያው መጸለይና መገሰጹ እንዳለው ነው። እውቀትን በእውቀት ነው ልንረታ ወይም ደግሞ ዲበንክ ልናደርግ የምንችለው። እነሱም ያንን መንገድ ነው ያሳዩን። ሐዋርያት ሥራ ምዕራፍ 17 በቤስት ትልቅ ፒላር ነው ለኔ ሰምሃው ወይ ባይብልን ኮት ሳደርግ ወይም ደግሞ ልክ ከፕሮቴስታንት ካልቸር እንዳደገ ሰው ሞሮፍ ግራውንድ ብዬ ያስኩት አንዱ እሱ ነው። መጽሐፍ ቅዱስ ላይ ኮት መጽሐፍ ቅዱስን ሜንሽን ሳደርግ የሚመጣልኝ የጳውሎስ አፕሮቾች ናቸው። ከአሕዛብ ጋር ያለውን አፕሮች፣ ከአይሁዶች ጋር የነበረው አፕሮች፣ ምኩራብ ላይ ሲገባ መጽሐፍ ቅዱስን ኦልድ ቴስታመንትን እየጠቀሰ ነው ወይም የነቢያት መጽሐፍትን እየጠቀሰ ነው ስለ ክርስቶስ ለመግለጥ ለማውራት የሚሞክረው ከነሱ ጋር ለማውራት የሚሞክረው። ከአሕዛቦች ጋር ደግሞ አሕዛብ ተብለው ከሚታሰቡት ጋር ከግሪኮች ጋር ምናምን ሲሆን ደግሞ አንደኛ ቆሮንቶስ 15ንም ስናነብ ቢውልድ ያደርጋል አርጊመንቱን እንዲሆነው ምስክሮች አሉ እኮ እንትን አለ እኮ ምናምን እያለ ሂስቶሪካል የሆነ ኤቪደንስ ሌሎችንም ኤቪደንሶች ለማቅረብ ይሞክራል። በእነሱ መንገድ በእነሱ ወይ አፕሮች ለማድረግ ይሞክራል እና እሱን ሳይ ይሄ አይ ቲንክ አዋጭ መንገድ እንደሆነ አሰብኩ። ሌላ ደግሞ አርሊ ቸርች ፋዘርስ ሜቢ ፕሮቴስታንቶች ዊክ ነን ተብለን የምንታሰብበት ፓርት አለና አርሊ ቸርች ፋዘርስ በጣም የሚገርሙ ሰዎች ናቸው እና ከእነሱ ውስጥ ሞሮፍ ለእኔ ሞቲቬሽን ወይም ሞቲቬት ያደረገኝ የኮሮና ሰሞን ነበር ያነበብኩት። ፕራይመሪ ሶርሱን ኢሬኔስ ሴንት ኢሬኔስ የሚባሉ አባት ነበሩ። አይ ቲንክ የፈረንሳይ አባት መሰለኝ። እሳቸው የጻፉት መጽሐፍ አለ አጌንስት ሄሬሲስ የሚል 5 ይሁን 6 መጽሐፍ አንድ ላይ ኮምፓይል የተደረገ መጽሐፍ ነው እና
ለሰዎች ወይም ደግሞ ሄሬሲ ወይም የስህተት አስተምሮ ተብሎ የሚታሰቡ አስተምሮችን በጊዜያቸው የነበሩ በአንደኛው ክፍለ ዘመን በሁለተኛው ክፍለ ዘመን የፈሉ በዛ ጊዜ የነበሩ አስተምሮችን ዲበንክ ለማድረግ የሚጠቀምበት መንገድ በጣም ገርሞኝ ነበር። ማለት የሰዎችን ሀሳብ በትክክል ፖርትሬ ያደርጋል መጽሐፉ ላይ። ማርሲያን ማን ነው? እነሱስ የሚከተሉት እንትን ምንድን ነው? ከዛ ደግሞ ቢብሊካል የሆኑ ኤቪደንሶችን ያቀርባል። ሰዎቹ ደግሞ ኢንተርቴን አብዛኞቹ የተሳሳተ ፊሎሶፊን ነበረ አክሴፕት አድርገው ከባይብል ጋር ብሌንድ አድርገው ክርስትና የሚመስል ነገር ክርስትና ያልሆነ ለማቅረብ የሚሞክሩ የነበረው እና ኢቨን ፊሎሶፊውን ራሱ በትክክል እንዳልተረዱት ምናምን ያወራ ነበር እና አልገባኝም። አንዳንድ ቦታ ፊሎሶፊ በደንብ እንዳነብም እሱ ሞቲቬት አድርጎኛል። የፕሌቶን መጽሐፎች እንዳነብ የአርስቶትልን እንድመለስ አድርጎኛል። እና ፕሌቶ እንደዛ አይልም፣ ፓይታጎረስ እንደዛ አይልም እያለ ነበር እንትን የሚለው። ኢቨን ፊሎሶፊያቸው ራሱ ትክክል አይደለም። እንኳን ቴዎሎጂው ላይ ኦር ቢብሊካል የሆነውን ነገር ጠቅሶ መሟገት ይቀርና እነሱ የሚያነሳቸው ራሱ ዲፌንድ እናደርጋለን ብለው የቆሙበት ግራውንድ ራሱ ትክክል አይደለም፣ የሆነ ትክክለኛ እንትን ላይ አይደለም ያሉት የሚለውን በደንብ ነበር ያሳየና በደንብ ይህን ነገር ማወቅ እንዳለብኝ። ሌሎችም ብዙ ኤርሊ ቸርች ፋዘር ፊገሮች አሉ። ልክ እንደነ ጀስቲን ማርቲር ያሉ ፈርስትና ሰከንድ አፖሎጂን ያነበበ ያውቀዋል። እንደነ ክሊሜንት ኦፍ አሌክዛንድሪያው ቀልሜንጦስ ለግሪኮች እንዴት አፕሮቹ እንዴት እንደነበረ፣ የክሊሜንት ኦፍ ሮምም እንደዛ አጻጻፋቸው፣ ታቲያን የሚባሉ ነበር አባቶች። እንደዚህ አይነት ሰዎች የጻፏቸው የኢግኔሽየስ አንዳንድ ያው ስኮላርሊ አግሪድ የሆኑትን መጽሐፎች ለማንበብ ሞክሬ ነበርና አብዛኞቹ ስለ ክርስቶስ ያላቸውን እምነት ስለ መጽሐፍ ቅዱስ ያላቸውን እውነት ዲፌንድ ለማድረግ የሚጠቀሙበትም ዌይ ፊሎሶፊን መጠቀም፣ ሎጂክን መጠቀም፣ ሂስትሪን መጠቀም እንደሆነ እና ደግሞ አንድም ሞቶ ነበራቸው በዛ ጊዜ ነበሩ ኦል ትሩዝ ኢዝ ጋድስ ትሩዝ ዌሬቨር ዩ ፋይንድ ኢት። እና በዛ ምክንያት ብዙ ሊትሬቸሮችን ያገላብጡ ነበር፣ በደንብ ያነቡ ነበር። በጣም አንባቢዎች ናቸው እና የእነሱን ፓዝም ሳይ በጣም ጥሩ እንትን ነው የመጽሐፍ ቅዱስን እውነት ለመግለጥ። ሪፎርመሮችን እነ ካልቪንንም ስናይ ኢቨን ዘው ካልቪኒስት ባልሆንም የካልቪንን የነ ሉተርንም አፕሮች ብናይ ሂስቶሪካል የሆነ አናሊሲስ ያቀርባሉ። እስፔሻሊ ካልቪን። ከዛ ደግሞ የቸርች ሂስትሪን ይጠቅሳል፣ ክሪድን ይጠቅሳል። ሎጂክን በደንብ ነው የሚጠቀመው፣ ፋላሲ በደንብ ነው ድራግ የሚያደርገው። ከዛ በዋናነት ደግሞ በደንብ ባይብልን ዲፌንድ ማድረግ እንዳለብኝ፣ ፊሎሶፊን በደንብ ማወቅ እንዳለብኝ መንገድ የከፈተልኝ መጽሐፍ የእሳቸው የዶክተር ኖርማን ጋይዝለር ሌላ መጽሐፍ አላቸው። ብዙ መጽሐፍ ነው የጻፉት፣ ከ80 በላይ መጽሐፍ እና በጣም ኢምፖርታንት በሆኑ ኢሹዎች ላይ ነው የጻፉት። ሰማው እና ቢብሊካል ኢራንሲ ኮለን እዛ አናሊሲስ ምንድነው ፊሎሶፊካል ሩትስ የፊሎሶፊካል ሩታቸው መጽሐፍ ቅዱስ ስህተት አለበት ተብለው የሚታሰብ ስፔሻሊ እንደዚህ አይነት አርጊመንቶች ብዙም አሉ። አሁን ወሮፍ እየገባንበት ስለሆነ ማስተርስ ላይ ነው እንደዛ ይኖራል ሰማውና አብዛኞቹ ሩቱ ስህተት አለበት ብለው ያወሩ ሰዎች ፈላስፎች ናቸው። ኢቨን ዞ ቴዎሎጂያኖች የእነሱን ሀሳብ ኢምብሬስ ቢያደርጉም መነሻቸው ዋናዎቹ ፈላስፎች ናቸው። ፖስት ሞደርን ፈላስፎች አሉ፣ ሞደርን ኢራ ላይ የነበሩ እነ ስፒኖዛ አሉ፣ እነ ዴካርት አሉ ብዙ። ከዛ ደግሞ ያላቸው ወርልድ ቪውንም ነው ደግሞ እዛ እንትን ላይ ያስገቡት መጽሐፍ ቅዱስ ስህተት አለበት ለማለት ያላቸውን ወርልድ ቪው ኤቲስት ከሆነ ኤቲስቲክ የሆነውን ወርልድ ቪው ያስገባ። ፋይናይት ጎዲዝም ከሆነ ብቻ ያላቸውን ወርልድ ቪው ይዘው ነው ያሰረጹት። እኔ ክርስቲያን ነኝ ፕላስ ደግሞ የክርስቲያን ቲዝምን ነው ኦልሞስት እንደ ሰፊ አምብሬላውን ሰፊ እንትን ብናደርገው ክርስቲያን ቲዝምን ነው የምንከተለው እና መጽሐፍ ቅዱሴን ዲፌንድ ለማድረግ የእነዚህን ሰዎች ሀሳብ በደንብ ማወቅ አለብኝ፣ ጽሁፋቸውን። ከዛ ደግሞ ወርልድ ቪዋቸውን ማወቅ አለብኝ። ከዛ የራሴም ደግሞ ወርልድ ቪው አለ። በእኔ ወርልድ ቪው በእኔ ደግሞ በእኛ ኦልሞስት ሞዴል አፕሮች ማድረግ አለብኝ የሚል ኮንቪክሽን እንዲፈጠርብኝ አድርጓል። በዋናነት እውነት ለመናገር ዶክተር ኖርማን ጋይዝለር ናቸው ሞረፍ ወደዚህ ይህንን ሀሳብ በደንብ አጽንኦት እንድሰጥበት ያደረገ። ሜይ ቢ እዚህ ጋር በመሀል አንዱ ዊክነሳችን ብለህ ያነሳኸው እሱ አሁን ከንባብ ካልቸር ጋር ኤርሊ ቸርች ፋዘርስ እዚህ ነገር ላይ አሪፍ ነበሩ ያልከው፣ እኛ ከረንትሊ ግን ይሄ ዊክነሳችን ያልከው የንባብ ካልቸር ነው ወይስ ስፔሲፊካሊ እንደዚህ ፊሎሶፊካል ለሆኑ ነገሮች ሎጂካል ለሆኑ ነገሮች
ኦፕን የመሆን ነገር ነው። ቦዜንድ ይህም ቦዜንድ ያስኬዳል ሰማው አይ ቲንክ ርዕሱን ረስቼዋለሁ ሜቢ ይህንን የሚያይ ሰው ኮሜንት ላይ ሊያስቀምጥ ይችላል አላውቅም ግን የፕሮፌሰር ምህረቱ ጴጥሮስ ኩታ መጽሐፍ አለ አንድ ስለዚህ ስለ ንባብ ባህል የኢትዮጵያ ንባብ ባህል የጻፉት መጽሐፍ ይሁን ጥናታዊ ጽሁፍ ይሁን አላውቅም ብቻ እንደዛ አይነት እንትን አንብቤያለሁና ኦልሞስት ዊክ እንደሆነን ይናገራል እንደ ኢትዮጵያ ኢቫንጀሊካል እንትን ነው እየጠቀሰ ኢንፋክት ኢትዮጵያ ብቻ አይደለም ውጭም ያለ ጉድ ነው ውጭም ያለ አፍሪካን ብቻ አይደለም አውሮፓንም አሜሪካንም በጣም ያጥረገረገ ጉዳይ ነው ይሄ ስፔሻሊ ኢቫንጀሊካል ሰርክል ላይ እና ፓሽኔት ክርስቲያኒቲ የሚል መጽሐፍ አለ ሌላ ሜቢ ዛሬ በመጽሐፍ እንትን ቦምባርድድ እንደምሰማው ፓሽኔት ክርስቲያኒቲ የሚል ዊሊያም ሌን ክሬግ እና ፕሮፌሰር ጄፒ ሞርላንድ የጻፉት መጽሐፍ አለ በጣም አንድ ያስደነቀኝ አርቲክል ጄፒ ሞርላንድ የጻፈው አርቲክል ላይ ርዕሱን ረስቼዋለሁ ግን የአሁኑ ጀነሬሽን ኢንፋክት የቲዝም ላይ አንቲ ኢንቴሌክቹዋሊዝም ነግሷል ግን ቲዝም ላይ በተለይ ክርስቲያን ኢቫንጀሊካል ሰርክል ላይ ምን ያህል ሰው ዊክ እንደሆነ ያወራል የአርቲክል ይሞግታል ሰማውና ሚኒስተር ቸርችልን አሰስ ተደርጎ ትልልቅ ዩኒቨርሲቲዎች ላይ ነው ሚኒስተር ቸርችል ምን እንደሆነ የማያውቅ ሰው አለ ሌላ የቸርች ፋዘርስ ማን እንደሆኑ ምን እንደጻፉ ክሪዶች ምን እንደሆኑ ምን አይነት ክሪዶች እንደተካሄዱ ወይም ደግሞ ምን አይነት ካውንስሎች እንደተካሄዱ ብዙ ራሳችሁንም እንትን በሉ ምናምን የኔንም ወግተኛል ሰማው ጽሁፉና ራሳችሁን በደንብ ፈትሹ ምናምን ይሆና የንባብ ባህላችን እንኳን ኢትዮጵያን ወይ አፍሪካን ብቻ ሳይሆን ዓለምንም እንትን የኢትዮጵያ ሞሮፍ የምህረቱ ጴጥሮስ ኩታ መጽሐፍ የኢትዮጵያን እንትን በደንብ ስፔሻሊ የኢቫንጀሊካል ሰርክልን በደንብ ያብራራል ግን ይሄ አንቲ ኢንቴሌክቹዋሊዝም ኢትዮጵያን ብቻ ሳይሆን በደንብ ዓለምንም ኦልሞስት ዓለም ላይ ያለውን የኢቫንጀሊካል ሰርክልን በደንብ ምንድነው እያተቃለ በል ኦር ኦልሞስት በደንብ የሆነ እንደ ፓንዴሚ የሆነ እንደዛ አይነት ነገር ነው በጣም ተሰራጭቷል ሰው አብዛኛው ሰው እንደዛ ነውና ያው ሚስኮንሴፕሽን ነው ቱ ሰም ኤክስቴንት ባይብል ብቻ የሚባለውን ነገር ብዙ ሰው ጥግ ድረስ ነው የሚወስደው ማለት አንዳንድ ነገሮች ሲጀመሩ ጥሩ ይሆናሉ ግን ፎሎወሮቻቸው ወይም ደግሞ ሌሎች ሰዎች ኢምብሬስ ያደርጉት ነገርየውን በጣም ነው የሚለጥጡትና መጽሐፍ ቅዱስ ብቻ የተባለውን ሐሳብ ሰዎች ሂስትሪን ካስታውት ለማድረግ ስፔሻሊ ክርስቲያን ሰርክል ፕሮቴስታንቱ ሂስትሪን ሌላውን ሳይንስን ሌላውን ዲሲፕሊን ለሌላው ዲሲፕሊን ፍላጎት እንዳይኖረው ሆኗል ብዬ አስባለሁ ግን ሲነሳ እንደዛ አይደለም እንዳልኳችሁ ሳምሃው ካልቪን ሂስቶሪካሊ ነው አርጊ ያደረገው የካቶሊክን ቤተክርስቲያን ጽሁፉ እንደዛ ነው አትሊስት የሚያወራው ሜንሽን የተደረጉ ሂስቶሪካል ፊገሮች አሉ ሂስቶሪካል ክሪዶች አሉ እዛ ደግሞ ሂስቶሪካል ካውንስሎች አሉ ሰውየው ባይብልን ብቻ እየጠቀሰ አይደለም ያወራው ያው በዛ ጊዜ በደንብ እንትናችሁም እኮ እንደዛ ያስተምርም እያለ ነው ከዛ ደግሞ በዚህ ጊዜ ነው ያመጣችሁት ይህንን አስተምሮ ስለ አይከን ምናምን ሲያወራ በዚህ ጊዜ ነው ድራግ ያደረጋችሁት በፊት እኮ ያን ነበር እንደዛ እያለ ነበር አርጊ ያደረጋችሁና አንዳንድ ነገሮች ተለጥጠው የተወሰዱ ይመስለኛል ተለጥጠው ስለተወሰዱ ኢቫንጀሊካል ሰርክል ላይ ትንሽ ተጽዕኖ የፈጠረ ይመስለኛል አንዳንድ ስለ መጽሐፉ የተወሰነች ዳስሳ ስለዚህ መጽሐፍ ትንሽ አንሳለን ከዛ እንደዚህ አይነት መጽሐፍቶች በእኛውም በትርጉም መምጣታቸው እንዲህ አይነት መጽሐፍቶች እንዲህ አይነት በተለይ በደንብ ሊያነቁ የሚችሉ ይህኛው አንድ የቤተክርስቲያን ክፍተት ነው በዚህ ላይ በደንብ ትውልዱን ማንቃት ቤተክርስቲያንን ማንቃት እንደገና ደግሞ እኛም ተመልካቾቻችን ተማሪዎች እንደመሆናቸው አብዛኛው ተማሪ ኤቲስት ለመሆን ቢያስብ በጣም ኮምፎርታብል ኤሪያ ግቢ ነው አይዲያ ለጉድ የሚንሸራሸርበት ቦታ ነው እና ያደግሽበት ቸርች ምናምን ቢሆን ትንሽ እንኳን ጭቅጭቅ ነገር ካለ የሚያስቆሙት ነገር ይበዛል ተው የተባልነው ነገር በጣም ይበዛልና ግቢ ግን እንደ ልብ ታወራለህ የተለያየ አይዲዮሎጂ ያሉ እንትኖች በደንብ የሚነሱበት ነው ስለዚህ ሰው ምርጫውን ለመወሰን ኤቲስትም ሆኖ ለመውጣት በእምነቱም ጸንቶ ለመቀጠል በጣም የሚያስብበት ነው እንደውም ሌላው ብዙ ፖለቲካ እንኳን የሚነሳው እኮ የተማረውን ኃይል በመጠቀም እኮ ነው አይዲዮሎጂዎች በደንብ እየተራገቡ የሚሄዱትና የእንደነዚህ አይነት መጽሐፎች መጽሐፍ ለኢትዮጵያ ቤተክርስቲያን ምን አይነት ጥቅም አለው ለኛ ለፌሎሺፕ ተማሪዎቻችን ፕላስ ትንሽ ስለመጽሐፉ ደግሞ ምንድነው የሚያነሳው የሚለው ጥቂት እሱን በላል እሱን ሲያነሳልን በዛው እንትኑ ሜንሽን ቢያደርግልን ለምን ዋይ ዲስ ቡክ አንተ ይሄንን መርጠህ ትራንስሌት ስታደርግልን ያው በዛው እሱን ሪሌት የሚሆን ኩዌስችን ከሆነ
እሱንም ብታነሳለን። ሰማው ሪሌትድ ከሆነው ሀሳብ ጀምሬ ሞሮፍ ወደ ሁለቱ ጥያቄዎች እመለሳለሁ እና የትርጉም ስራ በዋናነት የትርጉም ስራ ሞሮፍ ብዙ ለውጦች በየሀገራት ውስጥ ስፔሻሊ ሬኔሳንስን ብናስብ ሪፎርሜሽንን ብናስብ እንዲሁም ደግሞ ሀገራቶች ራሱ በደንብ የተነቃቁት አብዛኞቹ ኦልሞስት አብዛኛው ሙቭመንት የተነሳው በትርጉም ስራዎች ነው። ለምሳሌ ይህንንም እንዴት ነው እኛውን ደግሞ ቢፒ ልበለው ባይብል እና ፊሎሶፊ የባይብል ትራንስሌሽኖች አሉ አይደል? አብዛኛው ባይብል ኦልሞስት በተለያዩ ቋንቋዎች ተተርጉሟል። ለምሳሌ የvulgate ብናስብ ወደ ሮም ወደ ላቲን ጣሊያን ወደ ላቲን የተተረጎመው እነ ሉተርም ወደ ጀርመንኛ የተረጎሙት ኢን ጀነራል እንደዚህ አይነት ሰዎች ሜቢ ግሩፕም ሊሆን ይችላል ሁለት አይነት እንትን አላቸው ብዬ አስባለሁ። ፓርቲኩላር እና ዩኒቨርሳል የሆነ ሀሳብ ወይም ደግሞ ዓላማ። ፓርቲኩላር ወይም ውስን ሀሳብ የምንለው ሰምሃው ህዝቤ ማወቅ አለበት፣ የራሴ ሰው ማወቅ አለበት። እኔ የምናገረውን ቋንቋ የሚናገር ሰው ይህንን ነገር ቢያውቀው ከአይኑ ላይ ቅርፊት ይነሳል፣ ለብዙ ነገር አብሮት ይሆንለታል። አሃ ሞመንት የሚባለው ለእሱም እንዲሆን ይሆናል ብለው በፐርሰናል ኮንቪክሽን የሚሰሩ ሰዎች ላይክ ጳውሎስም ሮሜ 9 ላይ ይሁን ከሮሜ ከ9 እስከ 11 ባለው የራሱን ህዝብ ለራሱ ህዝብ ያለውን ኬር ምን ያህል እንደገለጸ አይተናል። ሰማው ራስን እስከ መስጠት ድረስ እንደዛ ዳትማች ዴዲኬት ራሱን ሊያደርግ ፈቃደኛ እንደሆነና እንደዚህ አይነት ሰዎች አሉ። ፓርቲኩላር ለሆነ የራሴን ቋንቋ ማወቅ አለበት ብለው ለሚያስቡት ሰው ሀሳባቸውን ለመግለጽ የተለያዩ ቦታዎች ሊያገኟቸውን ጽሁፎች ስፔሻሊ እንደዚህ አሁን ቴዎሎጂካል እና ፊሎሶፊካል የሆኑ ሀሳቦችን ለመግለጽ ለመጻፍ ለህዝባቸው ለማስተላለፍ ሞክረዋል። እኛ ሀገር ውስጥ ራሱ ብናይ እነ አባ አናሲሞስ ነሲብ ወደ ኦሮምኛ ቋንቋ መጽሐፍ ቅዱስን አይ ቲንክ ባልሳሳት መጽሐፉን መቃፋ ቁልቁሉ መቃፋ የመጀመሪያን የመጽሐፍ ቅዱስ ወደ ሙሉ ኦሮምኛ አይደል የተረጎሙት። አይ ቲንክ አንድ ጓደኛ አለኝ የነቀምት ልጅ ነው እና ቴንኪው መጽሐፉን እሱ ነበር የሰጠኝ። ሰማው የእሳቸውን ስለ አስቴር ስለ ባለቤታቸው አስቴር እና ስለ እሳቸው የሚያብራራ መጽሐፍ ነው እና ምን ያህል ሸክም እንደነበራቸው ለህዝባቸው ግራመርን ኢቨን ዶ የዛው ተወላጅ ወር ተናጋሪ ብንሆንም ራሱ ኢቨን አማርኛ ራሱ ተናጋሪ ብንሆን ግራመሩን ላናቅ እንችላለን፣ ይከብደናል። ሰዋሰውን ኦርደሩን ምናምን በደንብ ላናቅ እንችላለን እና ግራመሩን አጥንቶ ተዘጋጅተው ያንን ሁሉ መጽሐፍ በዛ ሸክም በዛ በርደን ለህዝባቸው የመጀመሪያውን መጽሐፍ አይ ቲንክ ሙሉውን ኮምፓይል የተደረገውን ለማስተላለፍ ሞክረዋል። ካላቸው ሸክም እግዚአብሔር ያውቃል እንግዲህ ምን ያህል ለውጥ እንደመጣ ከዛ በኋላ። እነ ቲንድልም እነ ዊክሊፍም ወደ እንግሊዘኛ ሰው በእንግሊዘኛ ማንበብ አለበት፣ አይኑ ይከፈት በደንብ የእግዚአብሔርን እውነት ራሱ ያውቃል ማወቅ ይችላል በሚል የተረጎሙ ነበሩ መጽሐፍ ቅዱስን። በዚህ ሉተርም ወደ ጀርመንኛ እና ሴንት ጀሮምም ወደ ላቲን vulgate ምናምን ተርጉመዋል። ሌሎችም ደግሞ በግሩፕ ደግሞ እነ ፕቶሎሚ በፊት ሴፕቶጀንትን ሰባዎቹ ሊቃና ሰብስበው ወደ ግሪክ ከሂብሩ ወደ ግሪክ ህዝቡ ይወቀው በሚል መጽሐፍ ቅዱስን ተርጉመው ነበርና የትርጉም ስራዎች ስፔሻሊ ቢብሊካል በሆነው ነገር ስናስብ በጣም ትልቅ ተጽዕኖ አለው ሰማውና ፊሎሶፊካሊም ብዙ እንትኖች አሉ እንደዚህ ተተርጉመው ሬኔሳንስ ኤርሊ ስፔሻሊ ኤርሊ ኢራ ላይ ኤርሊ ኤጅ ላይ ሞር ሪቫይቭ እንዲያደርግ ምንድነው ያደረገው ትልቁ እንትን የትርጉም ስራ ነው። የነ ፕሌቶ ስራዎች የነ አርስቶትል ስራዎች ሙሉ ስራዎቻቸው ተገኝተው ስለተተረጎሙ ወደ ተለያዩ ቋንቋዎች በተለይ ወደ ፍሬንች ወደ ላቲን ቋንቋ ወደ ተለያዩ ቋንቋዎች ተተርጉሟል እና ያ ትልቅ ተጽዕኖ ነበረው ለሰዎች ኦልሞስት እንደዛ አይነት ሙቭመንቶች እንዲነሱ ትልልቅ ዲስከቨሪዎች እንዲሆኑ ትልልቅ አስተዋጽኦ አበርክቷል። ሰምሃው ስፔሻሊ የነ ፕሌቶ እና የነ አርስቶትል ስራዎች እና ይህንንም ለመተርጎም ሞር ኦፍ
ምክንያትም የሆኑ ሰዎች እነሱ ናቸው። ሰማው በተለይ ስኮላስቲክ ኢራ ላይ ይሄ ከ11ኛው ክፍለ ዘመን እስከ 13ኛው ክፍለ ዘመን ላይ የነበሩ ፈላስፎች እስከ 14ኛው ይሄዳል። ሰማው ስኮላስቲክ ኢራ ነው የሚባለው እና የሚሰሯቸው ስራዎች ነበሩ። አንደኛ የትርጉም ስራ ይሰሩ ነበር። ከነሱ በፊት የነበሩ ሰዎችን አሳቢያንን ትርጉም መጽሐፋቸውን በመተርጎም ለኦልሞስት ለቲንክ እንትን ነገር ነው የሆነ ገዳም ነው ያቀርቡ ነበር። ያው የሚያጠኑበትም እንትን አሁን የዩኒቨርሲቲ ኦፍ ፓሪስ፣ ዩኒቨርሲቲ ኦፍ ሶርቦን፣ የሃርቫርድ ዩኒቨርሲቲ፣ የልም ኢንፋክት እንደ ገዳም ነገር ነበር በፊት እና እንደዚህ አይነት እንትኖች መነሻቸው እንደዛ ነበር። ጽሁፎች እዛ በደንብ የሚዘጋጁባቸው ነበር። በትርጉም እንትን ይሉ ነበር። ሀሳባቸውም ቀድሞ የነበሩ ሰዎችን በመተርጎም ቀድሞ የጻፉ ሰዎችን ስራዎቻቸውን ኮሜንታሪ በመስራት ፒተር ሎምባርድ የሚባል ቀድሞ ነበር። ሴንቴንስስ የሚል መጽሐፍ ነበር የሎጂክ ላይ ምናምን ኢፒስቴሞሎጂ ላይ የሚያተኩርና የእሱን ስራዎች ኮሜንት በመስጠት እንደዛ ነበር። በዛ ሜትር ነበር እንትን የሚሉት እና ሰዎቹንም በምን ያህል ተረድተዋል የሚለው አይ ቲንክ በትርጉም ስራቸውም ደግሞ በደንብ ኤክስፕሌን ማድረግ ይቻል ነበር። የሰዎቹ ምን ያህል እነዛን ሰዎች አንደርስታንድ አድርገዋል በቋንቋቸው በቃላቶቻቸው ኤክስፕረስ ሲያደርጉና ጃይንት ፊሎሶፈርስ ነበሩ፣ ጃይንት ቴዎሎጂያኖች ነበሩ እና አይ ቲንክ ሜትዳቸውም ቱ ሰም ኤክስቴንት የእነሱ ነው። ይሄ ሞሮፍ እንድተረጎም ምናምን ኢኒሼት ያደረገኝና ኢንጀነራል አንድ ሀሳብ ነበረኝ ስፔሻሊ ከፎርዝ ይር በኋላ የሚሰማ ሰው እንደዚህ አይነት ነገር በደንብ ኢንስፓየር ያደርገዋል ብዬ ስለማስብ ወር ከማስበው ሀሳብ ጋር በደንብ ጆይን ያደርጋል፣ አብሮ ለመስራት ይነሳሳል ብዬ ስለማስብ እና ቅድም እንዳላችሁት ዩኒቨርሲቲ ውስጥ ምንድነው ፍሪ ካንትሪ እንደሚባለው የፈለግከው አይነት ሀሳብ የሚነሳበት ቦታ ነው። ኤቲስትም ይሁን ቲስት ሀሳቡን እንደፈለገ ፕሮጀክት የሚያደርግበት ቦታ ነው እና የሆነ በሆነ በቸርች ዲኖሚኔሽን ሆነ በሆነ በቸርች እንትን ክራፍት የምታደርገው ኤሪያ አይደለም። ትልልቅ ሀሳቦች የሚነሱበት ቦታ ነው። ትልልቅ ሙቭመንቶችም የተነሱ ኢቫሱንም ጨምሮ ከዩኒቨርሲቲ ባሉ እንትኖች ነው አይደል አብዛኛው እንደዚህ አይነት እንትን የነበረው እና የ1960ውንም ጀነሬሽን ስናስብ የዩኒቨርሲቲ ተማሪዎች ናቸው እንደዚህ አይነት እንትን ያለው እና ትልልቅ ሀሳቦች የሚነሱበት ቦታ ነው። ሳምሃው ሰዎችን እንዴት አፕሮች ላድርግ ኦር አሁን የምናምነውን እምነት የክርስቲያን ፌዝን የክርስቲያን ቲዝምን እንዴት ለሰዎቹ ላቅርብ የሚለውን ነገር ሳስብ ሰማው የተለያዩ የአፖሎጂቲክስ እንትኖች አሉ አይነቶች አሉ እና ከነሱ ውስጥ የሳበኝ ክላሲካል አፖሎጂቲክስ ነበረ። ክላሲካል አፖሎጂቲክስ ምንድን ነው የሚለው ከእግዚአብሔር እንጀምር፣ መጀመሪያ የእግዚአብሔርን መኖር ለሰው ሪዝነብል በሆነ ወይ ዲፋይን እናድርግ፣ ከዛ በኋላ ቀስ እያልን እንወርዳለን። አብዛኞቹ ጥያቄዎች ይመለሱልናል። የቢብሊካል ኢነራንሲ፣ ስለ ኦብጀክቲቭ ሞራሊቲ፣ ስለ ትሩዝ ያሉ ጥያቄዎች አብዛኞቹ ከእግዚአብሔር መኖር ጋር በጣም የሚገናኙ ናቸው። ኢቨን የክርስቶስ ኢየሱስም ሪዘረክሽን ከእግዚአብሔር መኖር ጋር በጣም የሚገናኝ እንትን ነው እና ከእሱን ጀምርና እናወራለን አይነት ነገር ነው የአፖሎጂቲክሱ አፕሮች። እንደውም እሱን ነበረ ኦልሞስት ለመከተል እንትን ያልኩት መጀመሪያ ላይ የተነሳሳው ሰማው። ከዛ በ5 ዓመት ውስጥ አንድ መጽሐፍ ስለ ጋድ ኤግዚስተንስ ከማነባቸው መጽሐፎች አሉ ብዙ። ከማነባቸው መጽሐፎች ውስጥ እንደ ሪሰርች ነገር እንደ ሪሰርች ኤሪያ የተለያየ ርዕስ ሰጥቼው በአንድ መጽሐፍ ስለ ጋድ ኤግዚስተንስ ሰዎች አትሊስት ውጪ እንደዚህ እየሆነ ነው ማለት የቲዝም ወይም ደግሞ ክርስቲያን ቲዝም በጣም ኢንፍሉዌንስ እያደረገ ነው አካዳሚክ ኤሪያው ላይ እና እሱንም ለማስተዋወቅ ለዩኒቨርሲቲዎች ላይ ምናምን ምክንያቱም ሰዎች ሲጠየቁ መልስ የማይሰጡ ከሆነ ምናምን ትንሽ ችግር አለው እና ወር እምነቱን ኮስችን እንዲያደርጉ እምነቱን ዶት እንዲያደርጉ ያደርጋቸዋል። ጋድ ኤግዚስተንስ አንድ መጽሐፍ በሚል ነበር የተነሳሁት። ኦልሞስት የፓይል ኦፍ ብዙ ወርክ ነው። 4 የሚሆኑ 3 የሚሆኑ ድራፍቶች አሉ እጄ ላይ። ከዛ በትርጉም ስራ ከሰዎች ጋር እንተዋወቅ በሚል ነበር አንድም የትርጉሙንም ስራ የበኩር ስራ ነው ይሄ የትርጉም ስራ በዚህ ከሰዎች ጋር ተዋውቀን ቀጣይ የሚወጡ መጽሐፎችም አሉ ደግሞ ሳምሃው እና ሞሮፍ በደንብ ስለ እግዚአብሔር መኖር ኤፒስቴሞሎጂካል ፊሎሶፊካል በሆነ ኢንጀነራል ሀሳቦች በደንብ ክርስትናን ዲፌንድ የሚያደርጉ መጽሐፎች አሉ እና
ከዚህም በመነሳት ነው ሰማው ይህንንም ለትርጉም እንትን ያልኩት። እግዚአብሔር አለ። አንተ ለነገሩ የገባክ 10ኛ ክፍል ነው ኢንካውንተር ያደረገው፣ ግን ደግሞ ሪዝነብል በሆነ መልኩ ትክክለኛ አፕሮች ነው። ፕላስ በጣም አሪፍ እንትን ነው ይሄ የገባሽን እውነት እንዴት ነው ሌላ ወርልድ ቪው እንዴት ነው ነገሮችን የሚያየው። ከዛ አንዳንዴ እውነት ይዘሽ ግን ኮሚኒኬት የምታደርጊበት መንገድ የማይሰራ ከሆነ ምንም ሰው ማዳን አትችይም፣ መጥቀም አትችይም፣ አይደርስም በቃ። እና ትልቅ ድልድይ ነው ብዬ አስባለሁ። አንዱ ሚዲየም ነው ይሄ መጽሐፍት፣ አሁን አንዱ ሚዲየም ናቸው ከሰዎች ጋር ኮሚኒኬት የምናደርግበት። እና በደንብ አፕሮቻችንን በደንብ አስተካክለን ያ ሰው ምንድን ነው አስተምሮ ምንድን ነው ኤቭሪ ነገሮችን አውቀን በደንብ ኮሚኒኬሽናችንን ብንጀምር ይሄ ጀጅመንታሉ ነው አይደለም የሚመጣው ያለ የለ የእነሱ አይዲያ ይሄ ነው እኛ ደግሞ ይሄ ነው እያልን እየመከትን መሄድ እንችላለን። እና ዶክተር ተስፋዬ ሮቤሌ አንድ ሀሳብ አላቸው። ክርስቲያኑ ማህበረሰብ አእምሮውን መጠቀም አለበት እያሉ ይሞግታሉ። አንጠቀምም ማለት ነው። እሱ ላይ ትስማማለህ? ከዛ የተወሰነ ሀሳብ ትንሽ በላይ በደንብ እስማማለሁ። ኢንፋክት ቱ ሰም ኤክስቴንት ልል ነበር። በደንብ እስማማለሁ። ኢንፋክት በደንብ እስማማለሁ ያስባሉኝ አንዳንድ ሊትሬቸሮችም አሉ። ግን ላይክ የመጽሐፍ ቅዱስን ራሱ ስንጠቅስ የተዘነጋ ትእዛዝ አለ ብዬ ኦር እሳቸውም የጠቀሱበት ሀሳብ ላይ ሞር እሳቸውም ደግሞ ዲፔንድ ያደረጉባቸው ሰዎች አሉ። ላይክ ቅድም የጠቀስኳቸው አይነት ሰዎች እነ ዶክተር ዊሊያም ሌን ክሬግ ፊሎሶፊካል ፋውንዴሽን ፎር ክርስቲያን ወርልድ ቪው የሚል መጽሐፍ አለ። እዛ ላይ በደንብ ነው የሚነሳው እንደዚህ አይነት ሀሳብ እና የረሳነው ትእዛዝ ምንድን ነው? እግዚአብሔር አምላካችንን በፍጹም አእምሮ ወይም ደግሞ ሀሳብ ውደድ የሚለው ሞር ኦፍ ሀሳብ ተካቷል በደንብ እና እሱ ተዘንግቷል የሚል እንትን ነው ኦልሞስት ተሲስ ልበለው እየቀረበ በክርስቲያኑ ዘንድ በክርስቲያን አሳቢዎች ዘንድ እየቀረበ ያለው እና ሰምሃው በደንብ ያስማማኛል። አብዛኛው ሰው ክርስትናውን ሂስቶሪካል በሆነ ወይ ሎጂካል በሆነ ወይ ቴዎሎጂውንም ተከትሎ ሊሆን ይችላል ሞሮፍ ለማወቅ ከሚጥረው ወይም ደግሞ ከሚታገለው ራሱን ከሚሰጥበት በላይ ክርስትና ብሎ ኢንፋክት ላቪንግ ጋድ ዊዝ ኦል ዩር ማይንድ የሚል የሆነ ጄፒ ሞርላንድ የሚባል ሰው አለ። ባዮላ ዩኒቨርሲቲ የሰበከው ስብከት ልበለው ሰማው ሌክቸር ነገር ነው እና አውሮፓም እንደዚህ አይነት አሜሪካም አውሮፓም እንደዚህ አይነት ሙቭመንቶች ሴንስ ሞር ኦፍ ክርስትናን ከፊሊንግ ጋር ከሆነ ይሰማኛል ሆዲ አካባቢ ይሰማኛል ከሚሉ ነገሮች ጋር ነው ኦልሞስት በጣም ሆዲ አካባቢ ዳይሬክትሊ ነው ኮት ያደረኩት ማይ ቦል አይ መዝሙርም አለን እኮ ይሰማኛል እንደዛ ይሰማኛል የሚሉ ሀሳቦች በደንብ ኢመርስ የተደረገበት ስፔሻሊ ከ20ኛው ክፍለ ዘመን ወዲህ ከ19ኛው ክፍለ ዘመን መጨረሻ ከ20ኛው ክፍለ ዘመን መጀመሪያ እንደዚህ ሞሮፍ እንደዚህ አይነት ሀሳቦች በደንብ ቸርች ውስጥ ኢንዲዩስ ያደረጉ ወይም ደግሞ የገቡበት እንትን ነው እና ቴዎሎጂካል የሆነውን ነገር አብዛኛውን ነገር አስጥለውታል። ሰው መጽሐፍ ቅዱስን ቴዎሎጂ እንኳን ፊሎሶፊ እንኳን ሎጂክ ይቅርና ቴዎሎጂ ለሚባለው ነገር ጥሩ አይነት አመለካከት እንዳይኖረውም ሆኗል። ሰማው ክርስትና ተብሎ የሚታሰበው ነገር ሞር ኦፍ ቅድም እንደተባለው ከፊሊንግ ጋር የሆነ ከኢሞሽናሊዝም በጣም ኤክስትሪም ከሆነ ኢሞሽናሊዝም ጋር የተገና ብሌንድ የተደረገበት አስተሳሰብ በደንብ ስለተሰራጨ እንደዚህ አይነት ሰዎች ደግሞ መጥተው ትችታቸውን ያቀርባሉ እና የተዘነጋውንም ይሄኛውንም የመጽሐፍ ቅዱስ ሀሳብ እግዚአብሔር አምላክህን በፍጹም ሀሳብህ አእምሮ ውደድ የሚለውን ኢንፎሲስ ሰጥተው ሞር ኦፍ ቸርችን ለማንቃት ወይም ደግሞ ቸርችን ሀሳብ እንድታስብ ለማድረግ የተለያዩ ጽሁፎችን ሊትሬቸሮችን ያዘጋጃሉ እና እግዚአብሔርን ደግሞ እንዴት ነው በአእምሮ የምወደው እንዴት ነው የማውቀው በሀሳብ የምወደው ምናምን ከተባለ ያው መጽሐፍ ቅዱስ ማንበብን ቴዎሎጂ መማርን ሊሆን ይችላል። ሌሎችንም ሊትሬቸሮችን ማወቅ ማንበብን ሊሆን ይችላል። ሞር ኦፍ ለሀሳብ ክፍት መሆንን ሎጂክን ማወቅን እግዚአብሔር ክሪቲካል የሆነ ቢንግ ስለሆነ ክሪቲካል የሆነ ሎጂካል የሆነ አልቲሜት ሎጂካል ቢንግ ስለሆነ እሱን ለማወቅ እንደዚህ አይነት መንገዶች በጣም
ወሳኝ ናቸው እና እሱን ለማሳየትም ነው ሳምሃው በደንብ ትችታቸውን የሚያቀርቡት። ሞሮፍ አእምሮን አይጠቀምም የሚለው ቱ ሰም ኤክስቴንት ከዚህ ጋር ሪሌት ያደርጋል። ሀሳብ የጌታን ትእዛዝ ዘንግተውታል የሚለው በጣም አንተ ከፌሎሺፕ ጋር ክርስቲያን ተማሪዎች ጋር ጥሩ ህብረት አለ። ግቢም እያለ ፌሎሺፕ ላይ በደንብ እንግዲህ ቤስ ኮርኔት የሚያደርጉ ልጆች የበለጠ ከእግዚአብሔር ቃል ጋር ያላቸው አታችመንት ሰፊ ነው ብለን ነው የምናስበው ግቢ እያለን። ምክንያቱም ኮርኔት ያደርጋሉ፣ ማስጠናት አለ። አንዳንድ ቲዎሎጂካል አይዲያዎች ሲመጡ ያንን ባላንስ ለማስጠበቅ ምክንያቱም የተለያየ ዲኖሚኔሽን ነው የሚመጣው። ሊነሳ የሚችል ቅድም እንዳልነው አይዲያ በነፃነት የሚነሳበት ነው እና አንድ የመጽሐፍ ቅዱስ ክፍል አንብበሽ 6 አቅጣጫ ከሆነ ሙግትሽ ምናምንና ያንንም ውጥረት ባላንስ ለማድረግ የሚጥሩ ናቸው ቤዝ ኮርኔተርስ። እና ቅድም እንዳነሳልንም በየግልም ፐርሰን ቱ ፐርሰን ልጆችም ከልጆች ጋር ኮሚኒኬት የማድረግ አንዱ ስራ እንደነበር ምናምን አንስተያልናል። ፌሎሺፕን ዩኒቨርሲቲ ተማሪዎችን እንዳሰብክ አስበ ሰማው የተወሰነ የአመክንዮ ክፍተት አለ ብለህ ማሰብህም ነው ይህንን መጽሐፍ እንድታዘጋጅልን ወደዚህ እንድታመጣው ምክንያት የሆነ እና የአመክንዮ ክፍተት ምን ያህል ጉዳት ይኖረዋል ብለህ ታስባለህ? ግን እኮ አምሶሪ እንደውም አመክንዮም አለም ደግሞ ሊባል የሚችልበትም ቦታ ከሌላው ጋር በተሻለ አትሊስት ሰው በነፃነት መጠየቅ የሚጀምርበት አምኖ ኖሮ ግን በቃ እንደ አዲስ በደንብ ወይም ያምንበት አምኖ ይነሰስ ሳይጠይቅ ማለት ነው የተባለው ነው ብሎ ጨርሶ መጥቶ ከዛን ብዙ ነገሮች እንደ አዲስ ኤክስፕሎር የሚያደርግበት የሚጠይቅበት እኔ ማን ነኝ ምናምን ብሎ ራሱ ለምን የተፈጠርኩት ምን ለምን ነው የምኖረው እና የሚሉ ጥያቄዎች ራሱ እኮ የሚጠየቁት ግቢ ውስጥ ነው በብዛት። የለም ነው የለም ሳይሆን ክፍተት ሰማው አለ ወደሚለው አስተካክልኝ ማለት ከመጀመሪያው እንደዚህ የማስታውሰው ጥሩ ነው። ቅድሚያ ደስ ስለሆነ ችግር የለም ይደርሳል። እኔ እና ምን ነበር ያው ሳምሃው ግቢ ውስጥ ልክ ነው ፐርሰናል ጥያቄዎች ኤግዚስቴንሻል የሚባሉ ጥያቄዎችን መጠየቅ የምንጀምርበት ነው። ስለ ላይፍ፣ ስለ ህይወት ትርጉም፣ በዙሪያችን ስላሉ ሰዎች አመለካከት ስፔሻሊ ይሄ ካልቸር ሾክ የሚባለው ነገር የሚያጋጥመው ግቢ ላይ ነው አይደል? የተለያየ አይነት አመለካከት የተለያየ አይነት ባህል ያለው ሰው ጋር ነው አብረን አንድ ዶርም የምንሆነው አንድም ክላስ ውስጥ የምንሆነው እና ያኔ ፕሮጀክት የሚደረጉ መጥፎ ነገሮች ሊኖሩ ይችላሉ ከሰው ጋር መጋጨት ምናምን፣ ግን ለብዙ አዳዲስ ነገሮች ኤክስፖዝ የምንሆነው እዛ ያ ኤሪያ ትልቅ ኤሪያ ነው ሰማው ኤክስፖዝ የምንሆንበት ኤሪያ ነው እና የለም ሳይሆን አመክንዮ እዛ ኢንተርቴን አይደረግም ወይም ደግሞ ዩኒቨርሲቲ ተቋማት ውስጥ አይሰጥም። ኢንፋክት ይሰጣል ሎጂክ ኮርሶች አለ ኮመን ኮርስ አለ በፓትሪክ ኤል ሃርሌ መጽሐፍ ተነስቶ ሰዎች ብዙ ብቻ በተለያዩ ዩኒቨርሲቲዎች ምናምን ይሰጣል ሰማው። እንደዛ ሳይሆን ሃይማኖት ሰው ሃይማኖትን ሲያስብ ቅድም የተባለው ሚስኮንሰፕሽን አንዱ ከዚህ ጋር ይነሳል ሰማው። ፌዝ እና ሪዝንን ሲያስብ ሁለቱ አብረው የሚሄዱ አይመስለውም። ወይም ደግሞ ፌዝን ሪዝነብል በሆነ ወይ ኤክስፕረስ ማድረግ መግለጽ የሚቻል አይመስላቸውም ብዙ ሰዎች። ኦር ሎጂክ የሚባለውን ነገር ለሃይማኖት አይ ቲንክ የሆነ ጊዜ ሐዋሳ ከሎጂክ አስተማሪን አግኝቻት ነበር። አሁን ነው የማመሰግነው እና ሎጂክ አስተማሪን አግኝቻት ነበር ሰማውና መጽሐፉን ሰጥቻት ነበር። በጣም የገረመኝ ብላ ያወራቸው ማለት ብዙ ኤሪያዎች ሊኖሩ ይችላሉ አፕላይ የሚደረግበት፣ ግን እንዴት ሃይማኖት ላይ እንደዚህ አፕላይ ተደረገ ምናምን የሚለው በጣም ገርሞኛል ፋሲኔት አድርጎኛል ብላ ስታወራ ነበርና ሜቢ ሰው ሲያወራው ነው እንደውም ያው ብዙ ከዘለክበት ከርስ ኦፍ ኖሌጅ ሊሆን ይችላል ብርቅ ላይ ሆነብኝ ይችላል እንደዚህ አይነት እንትና ለእኔም የሆነ እንትን ነበርና ብዙ ሰው አይመስለውም ፌዝ እና ሪዝን አብረው እንደውም ተቃራኒ እንደዛ ይመስላችኋል። ከሃይማኖተኛ ሰው ሪዝነብል የሆነ ነገርም መጠበቅ የሆነ ልክ ከሆነ ነገር የሆነ ነገር ከማይገኝ ነገር የሆነ እንትን እንደመጠበቅ አይነት ነገር ተደርጎ ሊታሰብ ይችላልና ግን የውጭ መጽሐፎች ሊትሬቸሮች ምናምን ላይክ እንደዚህ ኖርማን ጋይዝለር እና ዊሊያም ሌን ክሬግ ሪዝነብል ፌዝ የተለያዩ መጽሐፎች አሏቸው እና እነሱን ሳነብ ግን በደንብ ታርቀው ነበር ያዩዋቸው እና አትሊስት ይታረቃሉ የሚለውንም ነገር ለማያምኑ
ኢንፋክት ማያምን አልለውም እምነቱ ላይ ትንሽ ዶት የተፈጠረበት አብዛኛው ሰው እንደዛ ነው ብዬ አስባለሁ። ሃይማኖተኛ ህዝብ ውስጥ ስለምንኖር ሰማው ምክንያቱም ትንሽም ቢሆን የሆነ እንትን ይኖረዋል፣ ጥርጣሬ ሊኖረው ይችላል። ግን ቸርች ጎይንግ ኦር መስጂድ የሚሄድ አብዛኛው ሰው አማኙ እንደዛ ነው ሰማው። እምነቱ ላይ ግን ያው እንትን ሊኖርበት ይችላል ጥያቄዎች ምናምን። አትሊስት ቲይዝም ወይም ደግሞ ክርስቲያን ቲይዝም የሆነ ሩቅ እንዳልሆነ ከሪዝን እሱን ለማሳየትም ነው ይህንን እንደዚህ አይነት መጽሐፎችን ለማቅረብ ያሰብኩት። ሌላው የዚህ ክፍተት መሆን ሊጎዳው ሁለት ቱፎልድ ነው ብዬ አስባለሁ። ሁለት ክፍተቶች ወይም ደግሞ ሁለት ኔጌቲቭ ኢምፓክቶች ወይም ኢፌክቶች ይኖሩታል ብዬ አስባለሁ። አንደኛው ኖሚናል የሆነን አማኝ እና ኖሚናል የሆነ ክርስቲያን እንዲበዛ ያደርጋል። ስመ ክርስቲያን ሂስትሪን፣ የቸርች ካውንስሎችን፣ የቸርች ክሪዶችን፣ ቴዎሎጂ ለቴዎሎጂ ኢንትረስት የሌለው ክርስቲያን እንዲበዛ ያደርጋል። ክርስትናው ላይ በደንብ ትኩረት ክርስትናውን በደንብ ለማወቅ የማይጥር አይነት አፓቴቲክ የሆነ ፍላጎት የሌለው ክርስቲያን እንዲበዛ ያደርጋል። ሁለተኛው ደግሞ ክርስትናውን እምነቱን በደንብ በአግባቡ ዲፌንድ ማድረግ የማይችል ካላወቅን መቼስ ዲፌንድ አናደርግም ይመስለኛል። ኦር እኔ ቀምሼዋለሁ አይነት ነገር ኦር ፐርሰናል የሆኑ እንትኖችን ነው አኔክዶቶችን ነው የምናቀርበው እና እንደዚህ አይነት ክርስቲያን እንዲበዛ ያደርጋል። ሞሮፍ እንደ ፖዚቲቭ ደግሞ ኦር ክርስቲያኑ በተለይ የዩኒቨርሲቲ ተማሪ ማሰብ አለበት ብዬ የማስባቸው ሀሳቦች ክርስትናው በደንብ ዶሚኔት እያደረገ ነው። ይህንን አብዛኛው ሰው ላያውቀው ይችላል። አካዳሚክ ኤሪያው ላይ በደንብ ትልቅ ኢንፍሉዌንስ እያደረገ ነው። ስፔሻሊ አንግሎ አሜሪካን ፊሎሶፊ አናሊቲክ ፊሎሶፊ የሚባል አለ ከ1950 ወዲህ በጣም ኢንፍሉዌንስ እያደረገ እና በሱ ኤሪያ ላይ በጣም ክርስትና ኢንፍሉዌንስ እያደረገ እንደሆነ ኤቲዝም ኦልሞስት ከአካዳሚክ ኤሪያ ስፔሻሊ ከፊሎሶፊ እንትን ሊሆን ይችላል፣ አይሮኒክ ሊሆን ይችላል። ከፊሎሶፊ ኦልሞስት እየተጠረገ ነው። ለምሳሌ ርዕስ እንትን ለመስጠት የመጽሐፍ ርዕስ where the conflict really lies የሚል የፕሮፌሰር ፕላንቲንጋ መጽሐፍ አለ። እዛ ላይ የኤቲስቱን የኩዊንተን ስሚዝን ጆርናል ይጠቅሳልና ጆርናሉ ላይ ኩዊንተን ስሚዝ የሚለው ዲሴኩላራይዝ እየተደረገ ነው ሴኩላር ኤሪያው። እነዚህ አየር ላይ ያሉ ኤቲስቶች አያውቁትም ምን እየተደረገ እንደሆነ፣ ዝም ብሎ ነው የሚያወሩት። ፖፑላር የሆነ ጸሐፊዎች ስለሆኑ አብዛኞቹ ምን እያወሩ እንዳሉ አያውቁም። አካዳሚክ ኤሪያው ላይ ክርስቲያኑ ኢንፍሉዌንስ እያደረገ ነው እና ከቸርች አብዛኛው ሰው አትሊስት ከቸርች ልትወጡ ትችላላችሁ፣ ግን ከእግዚአብሔር ባይርቅ ሰው ከክርስቶስ ባይርቅ የክርስትና እውነት ኦልሞስት የሚሞት አይደለም። ኦር አሁንም በደንብ እያበበ ሂስቶሪካሊ የኢየሱስ የትንሣኤው ምስክርነት በጣም ሂስቶሪካሊ በደንብ ዲፌንድ እየተደረገ ነው። የነ ወልፋርት ፓንበርግ ቲዮሪ በደንብ ኦልሞስት ብዙን ኤሪያ ይዞታል እና ብዙ ክርስትና ተጽዕኖ እያሳደረ ነው። ከቸርች ባትወጡ ከእግዚአብሔርም በዋናነት ከዋናው ቢሊፍ ሲስተማቸው ከተመሰረተበት ከእግዚአብሔር ባይርቁ ከክርስትና እውነት ባይርቁ መልካም ነው እና ደግሞ እንደዚህ አይነት መጽሐፎችንም ማንበብ መልካም ነው። ቴንኪው በጣም እሺ፣ ስለነበረን ጊዜ እጅግ አድርገን ነው እናመሰግነው። የግቢ ልጆች በተለይ ይህንን ቢያነቡት የበለጠ ክርስቲያኑ ኮሚኒቲ ሞር ደግሞ ለአዲስ ሀሳብ ክፍት የሆነው የኛ የፌሎሺፕ ልጆች ደግሞ ይህንን ማግኘት ቢችሉ በጣም ጥሩ ነው እና የት ማግኘት ይችላሉ ነው እንሟገት ነው። ፐርሰናሊ በሶሻል ሚዲያ የሺጥ ላይ ይገዙ። ፌስቡክ አካውንቴ፣ ኢንስታግራምም ላይ አይጂ ላይም ኮንታክት ማድረግ ይችላሉ። የሺጥላ _ ይገዙ። ቴሌግራምም ላይ ማግኘት ይችላሉ። ዩዘር ኔሜን @ሆሜ የሚል ፍሬንች HOMME 45 የሚል ዩዘር ኔም አለ። አሜን። እሱን ስክሪን ላይ እናስቀምጣለን ወይ ዲስክሪፕሽን ላይ እናስቀምጠዋለን። HOMME 45 የሚል ዩዘር ኔም አለ እና በሱ ማግኘት ይችላሉ። ክፍለ ሀገርም ሲሆን ምናልባት መላክ ምናምን ይቻላል። በስኩት በጣም ቴንኪው። ጥሩ ጊዜ ነበር። እናመሰግናለን። በጣም ገዝታችኋል ግን ዛሬ በጣም ነው የምናመሰግነው። ኮሚሽን ልታስብ ለማንበብ የሚነቃቃ ይመስለኛል። በጣም የሺን አይቶ ቴንኪው። የሺ ሌላ ጊዜ ደግሞ በደንብ ይህን መጽሐፍ አንብበው ለአዲስ ነገር በጣም
ለባይብል ለእምነቴ በጣም ብዙ አይነ ከፋች ሆኖልኛል የሚል ቴስቲሞኒ ኮሜንት ስር ካገኘን ያንን ሰውና አንተን እንደገና ጋብዘን ደግሞ አብረን የምናሳልፍ ነው የሚሆነው። ስለነበረን ጊዜ በጣም ጥልቅ ሀሳቦችን ያነሳ ነው፣ በደንብ የሚብራሩ ሀሳቦች ናቸውና እንዲሁ ስላመጣልን እንደወረደ እጅግ አድርገን እናመሰግናለን። ቀለል ባለ መንገድ ነው ያቀረብክልን። ቴንክ ሶ ማች። እግዚአብሔር አብዝቶ ይባርክህ። ሳምንት በሌላ ርዕስ በሌላ እንግዳ እንመጣለን። እስከዛው ድረስ እግዚአብሔር አምላክ የሚጣፍጥና የማትጸጸቱበትን ሳምንት ይስጣችሁ። መልካም ጊዜ